ክቡራን ተመልካቾቻችን እንደምንሰነበታችሁ። ይህ ሳምንታዊው የሰንበተ ክርስቲያን መርሃ ግብራችን ነው። በዛሬው የሰንበተ ክርስቲያን መርሃ ግብር እንግዳ አድርጌ ይዣቸው የቀረብኩት መጋቢ ብሉይ ወሐዲስ ቀሲስ መንግስቱ አማረ ናቸው። ከእሳቸው ጋር ቆይታ አደርጋለሁ። እንድትከታተሉ እንጋብዛለን። ያከብራታል ሰንበትን። መጋቢ ብሉይ ወሐዲስ ቀሲስ መንግስቱ አማረ ወደ ዝግጅት ክፍላችን እንኳን ደህና መጡ። ወደ መጀመሪያው ጥያቄ ነው የሚሄደው። ቀሲስ እንግዲህ በዛሬው ዕለት እርሶን እንግዳ አድርጌ በዚህ በፕሮግራማችን ላይ የጋበዝኩት በአፍሪካ ውስጥ በተለይ በማዕከላዊ አፍሪካ፣ በምስራቅ አፍሪካና በምዕራብ አፍሪካም የተለያዩ ሐዋርያዊ አገልግሎት ሲያካሂዱ ነበር የቆዩት። እንደሚታወቀው በተለይ በኮት ዲቯር ካሜሩን አካባቢ ደግሞ ሰፊ አገልግሎት እየሰጡ እንዳለ ይታወቃል። እንደውም እዛ አካባቢ ቤተክርስቲያን ለመጀመሪያ ጊዜ መመስረት ከዛም በተጨማሪ ስብከተ ወንጌል እንዲስፋፋ ስራዎች እየሰሩ እንዳለ ይታወቃልና በዚህ ዙሪያ ነው እንግዲህ እንግዳ አድርጌ ዛሬ ጋበዝኩት። ወደ መጀመሪያው ጥያቄ ልሂድ። ከኢትዮጵያ ውጭ ሲሄዱ በተለይ በማዕከላዊ አፍሪካ እንደ ኮት ዲቯር በምስራቅ አፍሪካና በተለያዩ ቦታዎች ሄደው አገልግለዋል። በተለይ አፍሪካ ውስጥ ያሉትን አፍሪካውያን በአፍሪካ የሚኖሩ ኢትዮጵያውያን ሲመለከቱ እንደው አጠቃላይ ከአገልግሎቱ አንጻር ምን ይመስላል? ምን ተመለከቱ? ምን አስተዋሉ? እንደው ከዚህ እንነሳ ብዬ ነው። ጥሩ ነው። እግዚአብሔር ይስጥልኝ ይህንን መርሃ ግብር በማዘጋጀታችሁና እንዲህ አይነቱ ይህንን ሀሳብ ስሰጥ በመሰረቱ ምናልባት ለብዙዎቹ አስተማሪ ሊሆን ይችላል። ብዙ ጊዜ እንዲህ አይነት ነጥቦችን ስናነሳ ከአንዱ የምንማርባቸው ብዙ ጉዳዮች ይኖራሉ። አንዳንዶቻቸው በመጻሕፍቶቻቸው አስተምረውናል፣ አንዳንዶቻቸው በሕይወታቸው አስተምረውናል፣ አንዳንዶቻቸው በሐዋርያዊ ጉዟቸው አስተምረውናል፣ አንዳንዶቻቸው በስራዎቻቸው አስተምረውናል። በጠቅላላ ሰው የሚማርባቸው ብዙ መንገዶች ይኖራሉና ምናልባት በዚህም ዝግጅት ብዙ ሰዎች ሊማሩበት የሚችሉ ሊያስተምሩበት የሚችሉ ልምድ ሊቀስሙበት የሚችሉ ነውና ጥሩ ጥያቄ ነው። እንግዲህ በውጭ ዓለም አገልግሎት በመጀመሪያ ደረጃ ያው በሀገር ውስጥ ካለው አገልግሎት የበለጠ የወንጌል አገልግሎት ተደራሽነት ወደ ውጭ ዓለም ቢሆን ብዙ ስራ እንሰራለን ብዬ አስባለሁ። ወደ ውጭ ዓለም አገልግሎት ስናልፍ ብዙ ነገሮችን ነው የምናየው። ብዙ አገልግሎቶችንን ተደራሽነቱ በተመለከተ ብዙ አይደለም እውነት ለመናገር። ከዚህ እንደምናየው የሊቃውንቱ ብዛት፣ ከዚህ እንደምናየው የካህናቱ ብዛት፣ ሀገራችን ውስጥ እንደምናየው የአገልግሎቱ ሰፊ አገልግሎት በውጭ ዓለም ይሄ ሁሉ አገልግሎት የለም። ለምሳሌ አሁን ጥሩ ነው ተደራሽነቱ ወደ ተለያዩ ዓለማት ስናይ፣ ወደ አሜሪካ ስናይ፣ ግን የበዞርሁባቸው ቦታዎች ግን በዚህ ያለው ሰፊው የማህሌት አገልግሎት በዚያ የለም። ሰፊው የሰዓታት አገልግሎት በዚያ የለም። ሰፊው የቅዳሴ ዓመት እስከ ዓመት የሚቀደሰው የቅዳሴ አገልግሎት በዚያ የለም። ሰፊ የሆነ የማስተማሩ አገልግሎት በዚያ የለም። በጠቅላላ የቤተ ክርስቲያኒቷ ስርዓተ አምልኮቷን የምትፈጽምባቸው ሙሉ ነገሮች ሁሉ በሌላው እኔ በዞርሁባቸው ሀገሮች ብዙ ጊዜ አብዛኛዎቹ ማለት ነው እነዚያን አናገኝም። ለ30 ዓመታት ለ20 ዓመታት ለ40 ዓመታትም ለ25 ዓመታትም ለ10 ዓመታትም ስርዓተ ማህሌቱን፣ ቅዳሴውን፣ ሰዓታቱን፣ ማህሌቱን ያላዩ ምዕመናን ሁሉ ስላገኘውና በውጭ ዓለም ተደራሽ አይደለም። በተለይ አፍሪካ ላይ ባቀድነው ልክ በደንብ ሚሽነሪ ተሰጥቶት ስራ አልሰራንም የሚል ድምዳሜ ላይ ነው የደረስኩትና በጣም ሰፊ ነገር እንደሚጠብቀን የተማርሁበት የተቆጨሁበት ያየሁትና ቀጣይ ምን እናድርግ የሚለው እንደ ሐዋርያት ምን ተንከንግበር ምን እናድርግ የሚል የጥያቄ ምልክት እንዳነሳ ካደረጉ የሐዋርያ ጉዞዎች አንዱ የአፍሪካ ጉዞ። ቀሲስ እንግዲህ በተለይ በምዕራብ አፍሪካ በዚህ በመካከለኛው በምስራቅ አፍሪካ የነበረውን አገልግሎት አጫውተውኛል። እስቲ ወደ ኋላ ልውሰዱትና በተለይ የትምህርት ቤት ህይወቱ ባለፉት በ30 ዓመታት በላይ በትምህርት ቤት ህይወት ነው በአብነት ትምህርት ቤት ያሳለፉትና እንደው እስቲ የልጅነት አስተዳደጉ ትምህርት ቤት ገብተው የት ተማሩ የሚለውን እሱንም ትንሽ እንደው ቢያጫውቱን ቀሲስ። ወደ ኋላ ያለውን ጉዞ ስመለከት መቼም ብዙ የህይወት ታሪኮች ይኖራሉ። ከዚህ ለመድረስ ቤተክርስቲያን ለሰጠች ላስተማረች ትምህርት እዚህ ለመድረስ ፈተናዎችም ይኖራሉ፣ ውጣ ውረዶች ይኖራሉ፣ አቀበት ቁልቁለቱን መውጣት መውረድ ይኖራል። ለዚህ መሰረቶች በመጀመሪያ ደረጃ ወላጅ አባቴ ወላጅ እናቴ ናቸው።
ምክንያቱም ካህን እንደሆን መምህር እንደሆን ለዚህ ያስተማሩ ያበቁ ወልደው በትምህርት ሃይማኖት አሳድገው እንደማንኛውም ኢትዮጵያዊ የገጠር ልጆች አስተዳደግ በገጠሩ ባህል ወግ ታሪክ ያደጉ በገጠሪቷ በአንዲት መንደር ያደጉ አንድ ኢትዮጵያዊ ነኝ። እንደሚታወቀው በጣም ሰፊ አገልግሎት በገጠሪቷ ክፍል የስብከተ ወንጌል አገልግሎት የተስፋፋባት አይደለችም። ሰፊ የሆነ ትምህርት የሚሰጥባት አይደለችም። የገጠሪቷን ክፍል ስናይ በልጅነት ማስታወሰው አንድ ነገር አለ። ህዝቡም ያውቀው በቃል ያጠናው አንድ ትምህርት ብቻ ናት። ይሄውም ታምረ ማርያም ከመነበቡ በፊት ማን ፈጠራችሁ ይባላሉ። ስላሴ። ስላሴ በማን ታምናላችሁ? በስላሴ። ስላሴ ስንት ናቸው? አንድም ሶስትም። አንድነታቸው በምን ነው? በመለኮት በስልጣን በአገዛዝ። ሶስትነታቸው በስም በአካል በግብር። ይችን ብቻ ህዝቡ ይጠየቃል፣ ይመልሳል። ከዚያ በኋላ ግን ታምረ ማርያም በጊዜ ይነበብለታል፣ በሰላም ወደ ቤቱ ይሄዳል። እንዲህ ባለ ማህበረሰብ ውስጥ ወላጆቻችን ካህን እንድንሆን መምህር እንደሆን በጣም ጠንክረው ያሳደጉኝ ያስተማሩኝ በጣም በገጠሪቷ ክፍል ያደጉ አንዱ መሰረቶች እናት አባቶች ናቸው። አባቴ ያው በሞት የተለየ ከ20 ዓመት በፊት ቢሆንም ቄስ አማራ አለሙ ይባላል። እናቴ ወይዘሮ ይጋርዱሽ ዘውዴ ይባላሉ። ከዚያ በፊት ምናልባት አባቴ ካህን ዘር ቢሆንም ወደኋላ ምናልባት እንዲያው አድራሻቸውን ያጣሁት የአያቴ ወንድም የፍትሐ ነገሥት መምህር እንደነበሩ ሰማለሁ፣ የመጽሐፍ መምህር እንደነበሩ እና ወደ ወለጋ ድሮ እንደሄዱ። እዚያ በኋላ ግን እኔ ታሪካቸውን እሰማለሁ፣ መጽሐፎቻቸውንም አላገኘሁም። በአጋጣሚ በዚያ እንደኖሩና እንዲህ አይነት ሊቃጎትም ነበሩ የአያቴ ወንድም ነበሩ የሚልም ሰማለሁ። እና ወላጆቼ ስማቸው ይሄ ይሆናል። አባቴ እንድማር ይፈልጋል። በጣም ለዚህ መሰረት ያበቃኝ በተለይ ወላጅ አባቴ አይደለም ልጆቹን ይቀርና ጎረቤት ልጆችም ቢሆን እንዲማሩለት ይፈልጋል። በዘመናዊ ትምህርት ከመማር እንድንማር ይፈልጋል። ወደ መንፈሳዊ ትምህርት ስገባ ምናልባት እግዚአብሔር ፈቅዶለት ሊሆን ይችላል ወደዚህኛው ትምህርት የገባ በማለት ፈቃደኛ ሆኖ ምንም ስራ እንድሰራ አይፈልግም። የሚፈልገው እንድማር ነው፣ የሚፈልገው እንዳድግ ነው፣ የሚፈልገው በህይወት ይጸልየው የነበረ ጸሎት በጆሮ የከሰማሁት ምን ይል ነበር? ልጄን ለአንድ የቤተ ክርስቲያን ትልቅ መምህርነት ካደረሱት በኋላ አንድ ቀን ሲቀር ብሞትም አይቆጨኝም። ስለዚህ ከተማረ በኋላ ደግሞ የቤተ ክርስቲያኗን ደሞዝ እንዲያገኝ ግን አላደርግም። ምክንያቱም እኔ በአንዲት ቤተ ክርስቲያን ሆኖ እኔ ካለ መሬት ድርጎ እየሰፈርሁለት በነፃ እንዲያገለግላት ፈልጋለሁ የሚለውን በህይወቴ ያቃጭላል። ይህን ሰማ ነበረ እና እንዲህ ባለ ሁኔታ መሰረት የሆኑ የመጀመሪያ ወላጆቼ ናቸው። ከዚያ በመቀጠል ግን ከወላጆቼ ቤት ከወጣሁበት ሰዓት ጀምሮ ግን ያስተማሩ መምህራን ያደጉት በጎጃም ክፍለ ሀገር አዊ ዞን ውስጥ የሚገኝ ጥንታዊ ቤተክርስቲያን ከ400 ዓመት ያላነሰ ዕድሜ ያለው ጋጋስታ ቅዱስ ጊዮርጊስ ይባላል። በተለይ የሚታወቀው ታላቁ ሊቅ የኔታ ብንያም የሚባሉ ሊቅ ለሰፊ ዓመታት ቅኔ ዘርግተው ያስተማሩበት ጉባኤ አስፍተው ያስተማሩበት 300-400 ተማሪዎችን ያስተማሩበት ጥንታዊ ቤተክርስቲያን ነው። ያ ቤተክርስቲያን የቃል ኪዳኑ ታቦተ ሕግ እስከ ቅርብ ዘመናት ድረስ ቢያንስ እስከ ቅርብ ዘመናት ከ400 ዓመት ጀምሮ አባቶች በተዋረድ እንደ አክሱም ጽዮን አንዱ የሚያዩ እንጂ ሁሉም ሳያዩ የሚኖር በጣም ታሪካዊ ቦታ ነውና ተወልጄ ያደግኩት በዚሁ በሊቃውንቱ መገኛ የሆነ በተለይ ቦታው የሚታወቀው በአራቱም አቅጣጫ ወደ ላይ ግሽ አባይ ሰከላ፣ ወደ አዊ ዞን ስንመጣ ደግሞ ባዊ፣ ወደዚያም ስንሄድ ሜጫ በሚባለው ሊቃውንቱ መገናኛ ቦታ ነው ይሉታል። በተለይ አደራረስ ይህ ክብረ በዓል ሲመጣ አርያሙን ለመስማት በዚያ ቦታ ይሰበሰቡ ነበርና ከጥንታውያን አብያተ ክርስቲያናት አንዱ በቦታው ላይ በተለይ የሚታወቀው ደጉ ዮሐንስ በመባል ነው። መቼ ተተከለ የሚለው ሲነሳ በደጉ ዮሐንስ ይባላል። ያ ማለት እንግዲህ ያው ካህኑ ባህታዊው መናኙ ማለት ነው። አፄ ዮሐንስ ይታወቃሉና በእሳቸው ዘመን የተተከለ ጥንታዊ ቤተክርስቲያን ነው። በዚያ ነው ተወልጄ ያደጉ። ትምህርቱን የጀመሩ በዚያው ቦታ ነው። የሚገርመው በዚያ ተወልጄ ያደጉ ልበል እንጂ የእናት አባቴን ጡት እስከምተውበት ጊዜ ትንሽ ትምህርት
የተወሰነ እስከምሄድ ድረስ ቆየሁ እንጂ በዚያ ተወልጄ ያደግኩ የሚለውን በሰፊው ያልሄዱበት ምክንያት ያደጉት በአራቱም አቅጣጫ በኢትዮጵያ ምድር ነው ማለት እችላለሁ። ለዚህ ነው የቤተ ክርስቲያን ሊቃውንት የተወለዱበትን ቦታ እንደ ምክንያት ያንሱ እንጂ ያደጉባቸው ቦታዎች ግን አራቱም አቅጣጫ የኢትዮጵያ ምዕመናን እናቶች እናት ሆነው አባቶች አባት ሆነው ስላሳደጉን ብዙ ጊዜ እዚህ ቦታ ነው የሚለውን ደፍሮ ለመናገር ዝም የምንልበት ምክንያት የኛ ባለውለታዎች የኛ እናቶች የኛ አባቶች ሆነው ያሳደጉን ሙሉ የኢትዮጵያ ምዕመናን ናቸው ማለት ስለምንችል ነው። እና ትምህርቱን የጀመርሁ እዚያው ነው። እዚያው ውዳሴ ማርያም ጀመሩ። የኔታ ገዳሙ የሚባሉ ቦታውን ያገለግሉ የነበሩ የኔታ ምህረት የሚባሉ ጸሎተኛ አባት ነበሩ። እሳቸው ሲያርፉ የእሳቸው ልጅ በመተካታቸው ትምህርቴን የጀመሩት የኔታ ገዳሙ ከሚባሉ መምህር ነው። ከእሳቸው ጀመሩ ቁጥር እያልኩ ጉዞዬ በዚህ ይጀምራል እና የኔታ ገዳሙ ይህንን ጀመሩ። በመቀጠል የኔታ መላከ ብርሃን የሚባሉ ከዚያው ቀበሌ አልፎ ሌላ ወደ ሰከላ አቅራቢያ ያለች አተታቦ የምትባል ቦታ ላይ የኔታ መላከ ብርሃን የሚባሉ ነበሩ። በጣም ጸሎተኛ። እግር መንገዱን የኒህን መምህር እንዲያው ባጭሩ የ2 ደቂቃ የሚያህል የህይወት ታሪካቸው አስተማሪነታቸውን ከሳቸው መዝሙረ ዳዊት እንደጀመር ቁጥር ያጠቃለልሁት ከመጀመሪያው ከተወለዱበት ቦታ የጀመርሁትን ከሳቸው ነው። እሳቸው ቁጥር ሲያስተምሩ መዝሙረ ዳዊት ለመድረስ በጣም ብዙ ነገሮችን አልፈን ነው እዚያ የምንደርሰው። ለምሳሌ ማህሌተ ጽጌ፣ መዝሙረ ዳዊት፣ ታምረ ማርያም፣ ታምረ ኢየሱስ የመሳሰሉትን ዳዊት ሳንጀምር ዳዊት እንቆጥር ነበረ። የሚያስቆጥሩት ዳዊት ትምህርት ሳይጀምር ዳዊቱን በብራና ዳዊት ቁጥር አድርገው ያስተምሩታል። ታምረ ማርያሙን ገና ቁጥር አድርገው ያስተምሩታል። ታምረ ኢየሱስን ቁጥር አድርገው ያስተምሩታል። ማህሌተ ጽጌው ቁጥር አድርገው የሚያስተምሩት በብራና መጻሕፍቶች ነው። ምክንያቱም ቀጣይ በጣም በሳል ተማሪዎች እንደሆነ ስለምትሆን ዳዊት ሳንማር ዳዊትን በቁጥር እንማር ነበር በመጀመሪያ ደረጃ። እኒህ አባት ጸሎተኛ ናቸው። ከጸሎታቸው ብዛት የተነሳ ኪዳነ ምሕረትን በጣም ከመውደዳቸው የተነሳ ማህሌት ልክ ከመጀመሪያ ጀምረው ቆመው ቅዳሴ ሰርሮተ ቅዳሴ እስከሚሆንበት ሰዓት ድረስ አይቀመጡም። በአንድ ወቅት ምናልባት ይህን የሚሰማ አብሮ የሄደ ተማሪ ሊኖር ይችላል። 7ቱን ገዳማት አክሱም ጽዮንን፣ ቅዱስ ላሊበላን፣ ዝቋላን፣ ደብረ ሊባኖስን፣ ምድረ ከብድን እንደዚሁም ደግሞ እነ ግሸን ደብረ ከርቤን የመሳሰሉ የረሳቸው ካሉ እኒህን ገዳማት ለመሳለም የ8 ወር ጉዞ በእግራቸው ተጉዘዋል። እኒህን ገዳማት ለመሳለም ሲሄዱ አስከትለዋቸው ከሄዱት አንድ ደቀ መዝሙር ነበረ። ይህ ደቀ መዝሙር ለ8 ወራት አብሯቸው ከተጓዘ በኋላ የተመለሱት የካቲት 1 አካባቢ ነው። ተመልሰው መጣው ይህን ደቀ መዝሙር በጣም አመስግነው መርቀው አንድ በግ እስከ ግልገሉ ድረስ ሽልማት ከሰጡት በኋላ ለ7 ቀናት ሱባኤ ይይዛሉ። 8 ወር ተጉዘው እኒህን ገዳማት አድርሰው ከተመለሱ በኋላ 7 ቀን ሱባኤ ይዘው በ16ኛው ቀን አርፈዋል። የሚገርመው ኪዳነ ምሕረትን ይወዳሉ። እኒህን ገዳማት ተሳልመው ተመለሱ። 7 ቀን ሱባኤ ያዙ። የኪዳነ ምሕረት አርፈዋል እና የዳዊት ያስተማሩ ግማሹን ያስተማሩ ቁጥርና ሰፊውን የሆነ ገና ወደ አበገደን አልፌ ጥሩ ነገር እንደሆን ካደረጉኝ መምህራን አንዱ እኒህን መላከ ብርሃን ናቸው። በቀጥታ መዝሙረ ዳዊት እንደጀመርሁ ደግሞ የሄዱት የኔታ ሐዋዘ ብርሃን የሚባሉ እልፍ ብለን በዚያው በሰከላ ውስጥ ያለ ሱርባ ሚካኤል የሚባል ቦታ ነው የሄዱት። ወደ የኔታ ሄዱ። እንደገን እሳቸው ጋር ዳዊት አጠቃለሉ። ጾመ ድጓዬን ተማር፣ ጾመ ድጓ ከለሱ። በኋላ ቅኔ መማር አለብህ አሉ። እሳቸው ደግሞ አንተ ቅኔ ነው መማር ያለብህ አሉና መምህሬ ለማን ያስረክቡኛል? ሳንጊ ሚካኤል ወደሚባል ቦታ የታላቁን ሊቄታ ይትባረክ አካሉን ጉባኤ ቤት የያዙ የይትባረክ መምህሩ አንዱ የኔታ ተውቦ የሚባሉ ናቸው። ወደ የኔታ ተውቦ ቅኔ ቤት ሄዱ። ወደ የኔታ ተውቦ ለብዙ ዘመናት አሁንም ቅኔ ቤት ከቆየ በኋላ አንድ ጊዜ ከየኔታ ተውቦ ሞላው። ቅኔ ያው መሙላት የሚባል አለ። ጾመ ድጓውን ከልሼ ነው የሄዱት። እሱንን ካጠቃለልሁ በኋላ እንደገን ወደ እሳቸው ቅኔ ሄዱ። ሙሉ ቤት ከተቀኘው በኋላ የቅኔ ጎዳና የተለያየ ነውና ጋፊት ገብርኤል የሚባል ለባህር ዳር አቅራቢያ የሆነ የኔታ ትትና ወደሚባሉ ደግሞ እንደገና ሄዱ። ከሳቸው አሁንም ዘይዚ የሚባለውን እንደደረሱ ተመለሱና ወደ መጀመሪያ መምህሬ ወደ የኔታ ተውቦ ተመለሱ። አሁንም የኔታ ተውቦ እንደገና አሁንም ያንን ከሳቸው ዘይዚ ደርሼ ከተመለሱ በኋላ
እንደገና ጉባኤ ቃና ጀመርኩና ደግሞ ከኔታ ተው ሞላው ቅኔውን ልቀጥል ስል መምህሬ አቋቋም ነው ትማራሉኝ። እሳቸው አደራ ብለው ለአቋቋም መምህሬ ላኩኝ። ወደ አቋቋም መምህር ሴት ደግሞ አቸፈር የሚባል ቦታ አሁን አዲስ አበባ አለቃ ናቸው። የኔታ ላይከ ይባላሉ። ያሉበትን ቦታ ጠንቅቄ ባላውቅም ያው ሲሰሙ ስለሚነግሩኝ ቦታውን እንግዲህ የኔታ ላይከ ማርያም ገደማ አቋቋም ስቡህ ብዬ ያው ጀመርኩ። እንደሚታወቀው መጀመሪያ ምርሰሳኔር ጀመርኩ። ክብረ በዓል ጨረስ፣ ወርሃ በዓል ጨረስ፣ መዝሙር እና የመሳሰሉትን በቂ ይሄ አንድ መርጌታ ብቁ የሚሆንበትን ሙያ ከተማርኩ በኋላ መምህሬ የቅኔ መምህሬ ምን ይላሉ? አሁን አዲስ ቅኔ ጥንት ያስተማርሁት ያቋቋም መምህር መራዊ ወደሚባል ቦታ የኔታ ካህሊ መጥቷልና እስቲ ወደሱ እንድትሄድ ይሉኛል። ያው መምህራን ልክ አንዱ መምህር ላይ ያለን አዲስ መምህር ከመጣ የዚያን አዲስ ቀለም አዲስ ወዝ ለመስማት ብለን እንጓጓለን። ወዲያውኑ ከመሄድ በፊት አስቀድሞ ጎጆ ተዘጋጅቶልኛል። መንደር በእንተ ማርያም ብለን የምንመገበው ተዘጋጅቷል። ወደ የኔታ ካህሊ ሄዱ። አቋቋም ያን ጊዜ ወርሃ በዓል በቂ መምህር ሆኛለሁ ማለት ነው። ወደ የኔታ ካህሊ ሲሄድ የኔታ ካህሊ ተቀበሉ። አቋቋሙን ያደረስነው ነው። ጉዞዬን ቀጠልሁኝ። የኔታ ካህሊ ጋር ቅኔውን ምንድነው አቋቋሙን በደንብ እያሄድን እያለን አድራሽ የሚባል አድራሽ ማለት ለማስመስከር የሚሄደው ወርሃ በዓሉን ክብረ በዓሉን ይጨርሳል፣ ማህተው ይጨርሳል። ጠፈረ ጽድቅ የሚባለው እዚያ ፈጠራ የሚባሉ የቅኔ ፈጠራ የመሳሰሉ ሌሎቹም ነገሮች አሉ። እሱንን አድራሽ 6 አድራሾች ነበርነ በደንብ አስታውሳቸው። ከ6ቱ አድራሾች 3ቱን ስማቸውን አስታውሳለሁ፣ 3 ግን ጠፍቶብኛል። አንደኛው እዚሁ አዲስ አበባ አሁን አማኑኤል ደብረገላ አማኑኤል ያለ ጓደኛዬ ነው። ሰረገላ ይባላል፣ ያቋም መምህር ነው። አንደኛው ደብረጽጌ መምህር ፍሬው ይባላል። በተለይ እሱ ከቁጥር ጀምሮ አብሮኝ የተማረ ነው። አድራሽ አንደኛው ወደ ጎጃም ውስጥ ዚገም ውስጥ ያለ ናሁ የሚባል ጓደኛ ነበሩ እና 6 አድራሾች አንድ ላይ ነበርና 6ቱም አድራሾች አቋቋሙን በደንብ ካደረስን በኋላ ብቁ ከሆን በኋላ ወደ ጎንደር ለማስመስከር እንሄድ ከማለታችን በፊት ዝማሬ መዋሲት የሚባለው ይቀድማል። ዝማሬ መዋሲት የሚባለውን ትምህርት ቀጠልሁና ወደ የኔታ ብብራ የምትባል ቦታ መምህር አይነኩሉ የሚባሉ መምህሬ ጋር ደግሞ ዝማሬ መዋሲቱን ደግሞ ሄድ። ዝማሬ መዋሲቱን በደንብ ጠንቅቀን ከተማር በኋላ ከዚህ ደብረጽጌ ወይም ደግሞ ማነው ኡራኤል ካለው ጓደኛዬ ጋር የዝማሬ መዋሲት መምህራችን ሁለታችንንም ዝማሬ መዋሲቱን ዙራ ባሄዳችሁ ታስመሰክሩ ይላሉ። አይ እኛ ዝማሬ መዋሲት አናስመሰክርም፣ ከሆነም አቋቋሙን ነው። ግን የቅኔ መምህሬም የአቋቋም መምህሬም የዜማ መምህሬም ሁልጊዜ የመጽሐፍ መምህር ነው የምትሆን ይላሉ። በቀጥታ ዝማሬውን ካደረስን በኋላ የዝማሬ መዋሲት ፈጠራ የሚባል አለ። ያው እንግዲህ ተመልካቾቹ ምዕመናን ምናልባት ይህን ሁሉ ነገር ስንዘረዝር የቤተክርስቲያኗን ዕውቀት ለማወቅ እንጂ ይህ ሁሉ ምን ያስፈልጋል ሊሉን ይችላሉ። ግን የጉዞውን ይህንን ከሆነ በኋላ የዝማሬ መዋሲቱን አጠናቀን ወደ አቋቋም መምህር የመጣው ፈጠራ የዝማሬ መዋሲት ፈጠራ የሚባለውን የአቋቋም ስሪት ይሰጠዋል። እነሱም ያስተምሩ ዜማውን ነው፣ ወደ አቋቋም ይቀይሩታል። እነማን ማለት ነው? የአቋቋም መምህራኑ። የአቋቋም መምህራኑ የዝማሬ መምህሩ ዝማሬውን በዜማ አስተምሮ ለአቋቋም መምህሩ ሲያስረክበው የአቋቋም መምህሩ ደግሞ ምን ይፈጥርለታል ማለት ነው? የአቋቋም ትምህርት ይፈጥርለታል ማለት ነው። ዝማሜና የመቋሚያና የጸናጸል ኮድ ይሰጠዋል ባጭሩ። የቅኔ መምህሩ ቅኔ ያስተምሮ ለአቋቋም መምህሩ ሲሰጥ የአቋቋም መምህሩ ለቅኔው የአቋቋም ፈጠራ ይሰጠዋል ማለት ነው። ይፈጥርለታል ወይም ይሰራለታል። እንደዚህ እንደሆነው ሁሉ ልክ እሳቸው ዝማሬ መዋሲት ጨረስን፣ ተመልሼ ወደ አቋቋም መምህሬ ወደ የኔታ ካህሊ ገባን። የዝማሬ መዋሲቱን ፈጠራ በአቋቋም ካጠናቀቅን በኋላ ወደ ጎንደር እንሄድ የሚለው አሁን ጥያቄ ቀረበ። አይ የለም ድጓ ማሄድ አለብን፣ ምክንያቱም በዜማው ጾመ ድጓ ነው እዚህ በፊት የተማርነው። ስለዚህ የድጓውን ትምህርት ነው ማሄድ ያለብናል እና የኔታ ስነ ፀሐይ የሚባሉ ኳጃ አቦ የሚባል ቦታ ጎጃም ውስጥ ያለ ሜጫ ውስጥ ያለ ወደ የኔታ ስነ ፀሐይ ደግሞ ጉዞ ቀጠለ። ጾመ ድጓውን አሄድን። ልክ ጾመ ድጓ ጨርሰን ወደ ድጓ ልንጀምር እያለን አባቴ ያረፈ። አባቴ በሞት ሲለይ አባቴ ፍላጎቱ አቋቋም እንዳስመሰክር ነው። ወዲያውኑ አባቴ በሞት በመለየቱ ምክንያት ያለ አማራጭ ወደ መጽሐፍ ቤት መሄድ ነው። ጓደኞች አቋም ማስመስከር እንሄዳሉ። ያ መጽሐፍ ነው መማራል። በቀጥታ ወደ መጀመሪያው ወደ የኔታ ይባቤ ሄዱ። የኔታ ይባቤ በናዳ ፈለገ ብርሃን ክብረ ደናግል ገዳም የሚገኙ የኔታ ይባቤ እሳቸው ጋር ሄዱ።
የሄድሁት ወርሃ ክረምት ነው። ነሐሴ ሲጀምር ነው ማለት ልክ ነሐሴ ጾም ሊጀምር ሄዱ። ሱባኤ ገብቼ ነው መቀበልህ አሉኝ የኔታ። ሱባኤ ገብቼ ማለት ነሐሴን ሁልጊዜም እስከ ዕለተ ዕረፍታቸው ድረስ ሱባኤ አይቋርጡም የኔታ። ስለዚህ ምንድን ያሉ ይህን ሱባኤ ስጨርስ ከተፈቀደ ልቀበልሃለሁ አለዚያ አልቀበልህም አሉኝ። መጨረሻ ሱባኤያቸውን ሲጨርሱ በል ተማር አሉኝ። በኋላ እሳቸው ጋር በጣም 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 እንደ መምህር ብቻ ሳይሆን እንደ አባትም አሳድገውኛል። አባቴን በሞት ያጣሁበት ሰዓት ነው። በጣም ብዙ ፈተናዎች አሉ በመካከል ላይ። አባት በሞት ሲለይ በቤተሰብ የሚገጥሙ ብዙ ፈተናዎች ሊኖሩ ይችላሉ። ፈተና ገጠመኝ ትምህርቱን እስከመተው ድረስ ደርሳለሁ የሚል ተማር ዝም ብለህ ሀብትህ እውቀት ነው ይላሉ የኔታ። ይዙና ተማር፣ የምትመገበውን ከሆነ እኔ እሰጥሃለሁ፣ የምትለብሰውን ከሆነ እኔ አመቻችልሃለሁ አሉ። ከየኔታ ጋር የቆየሁት 5 ዓመት ነው ሐዲሳትን እያሄዱ። ከየኔታ ጋር ከተማሩ በኋላ ፈተናዎቹ ከቤተሰብ በጣም ከባድ የሆነ ፈተና ስለነበር የገጠሩ ባህል ብዙ ነው። አባት እናት በሞት ሲለዩ መማር አልቻልሁም። ቀጥዬ ፍትሐ ነገሥቱን ማሄድ እፈልጋለሁ፣ የተለያዩ ትምህርቶችን ማሄድ እፈልጋለሁ እና የኔታ አልቻልሁም ይህንን ትምህርት ምን ይሻላል አሉ። ምን ችግር አለ አሉና ለጊዜው ከሳቸው ፊት እንድርቅ ስለፈለጉ ደብዳቤ ጻፉና የቀረውን እንዲጨርስ ከጨረሰ በኋላ እንድታስረክቡኝ ብለው ደብዳቤ በፖስታ አሽገው ናዳን ዲማ ቅዱስ ጊዮርጊስ ገዳም ላኩኝ የኔታ። ተማሪን ፈቅደው በዚህ ቦታ ላይ ሂድ ተማር ብለው በደብዳቤ የሚልኩት ተማሪ የላቸውም። ለእኔ ግን ካላቸው ቦታ የተነሳ ደብዳቤ ጽፈው ለየንታ ዘሚካኤል ላኩ። በኋላ እንዴት የኔታ ወደዚህ ላኩህ አሉ። የንታ ዘሚካኤልም እንዴ ከሳቸው ለምን አጨርስም በዚያው ለምን ሲሉኝ ጉዳዩን አስረዳኋቸው። ከዚያም አልማርበት ለቤተሰብ ቅርብ ስለነበረ የነበረውን ፈተና ስነግራቸው ከየንታ ዘሚካኤል ገባው። ወደ የንታ ዘሚካኤል ሄዱ። ዛራ ሐሙሲት ወደ የንታ ጥበቡ ሄዱ። የኔታ ጥበቡ ሲሄድ ተቀበሉኝ። የተሰጠኝ ቤት አስታውሰዋለሁ። ደርብ ናት ቤቷ። ከታች እንደ ግራውንድ አለች፣ ከላይ ያለች ቤት ናት የተሰጠችኝ። በጣም ጸሎተኛ ናቸው። በጣም የሚገርም ጉባኤ ቤት ነው ያየሁት። ቁጭ ካሉ አይነሱም፣ እንዲህ አይዞሩም፣ ቀጥ ብለው ነው የሚያስተምሩ። የሚያስነበቡበት ቤት ያው ጫማ አውልቆ ነው የሚገባው። ምግብ ተመግቦ መግባት አይቻልም፣ ምክንያት አለ። በኋላ በጣም እድሜያቸውም ገፍቶ ስለነበር መጠየቅ አይቻልም ማለት ምንድን ነው? አፋጦ እንደሌሎቹ መምህራን እንዴት ሊሆን ይችላል ማለት አይቻልም። እኔ ደግሞ በወቅቱ ክርክር እወዳለሁ። አንድ ነገር ካልገባኝ ደጋግሜ መጠየቅ ነው የምፈልገው። ስመለከት የኔታንማ እንዲህ በቃ ደጋግሜ የምጠይቃቸው መምህር የሉም። ምክንያቱም አንደኛ ርጅን ነው አለ፣ ሁለተኛ ያስፈራሉ፣ ሶስተኛ እሳቸውን መከራከር ደግሞ እንዴት ሊሆን ይችላል አልሁና እሄዳለሁ አልኋቸው። ደብዳቤውን ይዣለሁ የኔታ ይጻፉልኝን። ወደየት? ወደ ዲማ። ለምንድን ነው ልጄ አሉኝ። አይ እንዲያው በአጋጣሚ ያው ዲማ የኔታ ወደ ዲማ ነበር የላኩኝ፣ ዝም ብዬ ነው ወደዚህ የመጣሁት አሉ። የምናገረው ሳጣ ማለት ነው። ምን ችግር አለ ልጄ እዚህ ተማር፣ ሐዋርያት እኮ በየተላኩበት ቦታም በዚያው ደቀ መዝሙር ሆኖ ይቀራሉ አሉኝ። እኔ እንግዲህ ይህ መከራከር ስለማልችለው ማለት አልፈለኩም። በኋላ እንዴት ምን ችግር አለ? አንድ ነው እኮ ጉባኤውም አንድ ነው። ምናልባት ውዳሴ ማርያም ነው ላይ ቤትና ታች ቤት፣ የኛ ላይ ቤት ነው፣ የኔታው ደግሞ ታች ቤት ነው። እሱ ብቻ ነው እንጂ የሚለይ ችግር የለውም ማለት ቃል በቃል የነገሩኝ ስለማረሳት አልነ። ጉዞ ቀጠሉ። እዚያ በኋላ አይሆንም አልሁኝ። ሰላም ለኪ ብለው 3 ተማሪ እስከ መካነ ኢየሱስ ከተማው ድረስ የሚሸኘ 2 ነው 3 ተማሪ ሰጡኝ። እነዚያ ጓደኞች ሸኙን፣ ሄድን። መጨረሻ ላይ አንድ ጓደኛ አብሮኝ ስለነበረ አሁን አፋር ላይ የሚኖር ሰሎሞን ወደ ዲማ የምንሄድበት አጣን። ገንዘብ ስላጣን በህይወት የማረሳው የያዝኋትን መዝሙረ ዳዊት 25 ብር ሸጥ። መዝሙረ ዳዊት ሸጡና ወደ ዲማ ጉዞ የናቀል ነው። እዚያ የኔታ እንዴት እዚያ መሄድ ከሆነ ለምን ጻፍልኛ ላይ ዲማ ብለው ደግሞ ይህን ሰምተው ደግሞ አሁን ተቆጥተዋል። መሄድ ከሆነ ምን ችግር አለ ቢሄድ፣ ደብዳቤ እዚያ ጻፍልኝ ብሎኛልና ዲማ። አሁን ደግሞ ወደዚያ መሄዱን ሰማሁ የሚልም ስለሰማሁ በቀጥታ ወደ ዲማ ሄዱ። የኔታ ዘሚካኤል ያው ተቀበሉኝ። ከየኔታ ዘሚካኤል ጋር አሁንም እንደገና ሐዲሳቱን ጀመርሁና ማሄድ ጀመርሁኝ። የምፈልገው ለምን ነው? ከደረሱበት ቦታ አልተነሳሁም። ለምን ቢባል ከተማ ገባለሁ፣ ከተማ እኖራለሁ የሚለው ሐሳብ አልነበረኝም። ሰፊ ትምህርት ካሄዱ በኋላ ጉባኤ ዘርግቶ ማስተማርን መርጥ ስለነበረ የእያንዳንዱን መምህራን ትርጓሜ፣ የእያንዳንዱ መምህራን ትምህርት ማየት መስማት ስለምፈልግ
ይሄን አደረግ በቀጥታ እሳቸው ጋር ጀመሩ ተማሩ። ከእሳቸው ብዙ ዓመታትን ካስቆጠሩ በኋላ ያረፉት መስከረም ላይ ነው። እንግዲህ የኔታ ዘሚካኤል ታሪካዊ ይታወቃል። ሲያርፉ ከተመራቂዎች 6 ተማሪዎቹ አንዱ እኔ ነኝ የመጨረሻው እና ባለ እረፍታቸው ማህተሙ የኔታ ማህተም ወይም ሰርተፊኬቱ የተሰጠን የአርባቸው ዕለት ነው። የኔታ ዘሚካኤል ሐዲሳቱን ከኔታ ይባቤም ከኔታ ዘሚካኤልም 2 ጊዜ ነው ያሄዱት። ያንን ትምህርት ካጠናቀቁ በኋላ እንደገን መሃል ላይ ያለፉት አንድ አቸፈር ውስጥ ይዘግተው የሚኖሩ አንድ አባት ነበሩና አቡሻህሩን ደግሞ ከሳቸው ነው ያሄዱት። ጎን ለጎን የአቡሻህር ትምህርቱን ማሄድ ስለነበረ አቋቋም እየተማሩ ያን ትምህርት ከነዚህ አባት እየሄዱ አይሄድ ነበርና ባጭሩ የህይወት ትምህርት ቤት ጉዞ ይህን ከሆነ በኋላ የመጨረሻው መምህሬ ግን 7 ዓመት የቆየሁባቸው መምህሬ ደግሞ ጸሎተኛው ባይታዊው የታይካ ነገስቱ ባታ ለማርያም የኔታ ክፍሌ ናቸው። የብሉይ መምህሬ እሳቸው ናቸው እና የኔታ ክፍሌ ያው 7 ዓመት የኔታ ክፍሌም በጣም ወዳቸው መምህሬ ጸሎተኛ መምህሬ ናቸው። ባጭሩ ያስተማሩኝ መምህራን ህይወታቸው፣ ያስተማሩኝ መምህራን ጉዟቸው፣ ያስተማሩኝ መምህራን ምርቃታቸው፣ ያስተማሩኝ መምህራን ጸሎተ ማርያማቸው፣ ያስተማሩኝ መምህራን ሁሉም መርቀው አንዱ መምህር ለአንዱ መምህር አደራ ልጄን እያሉ የሰጡኝ በመሆናቸው ለዚህ ሁሉ መሰረቶች እዚህ ለመድረስ የመሰረቶች መምህሮች ናቸው። ምናልባት የሚቆጨኝ በአጸደ ነፍስ ያሉ መምህሮች አሉ። አስራት በኩራታቸውን ሳላወጣ ምን አለ ለዚህ ስደርስላቸው መምህሮች ጥቂት ቀን ቢቆዩልኝ ምላቸው መምህራን አብዛኛዎቹን አጥቻለሁና የነዚህ መሰረቶች በመጀመሪያ ወላጆች ናቸው። ሰፊውን ጊዜ ግን እኒህ መምህሮች ናቸው። ቀሲስ አሁን በቀጣይ የምጠይቁት እንግዲህ በውጭ ዓለም በአፍሪካ ውስጥ እያገለገሉ ቢገኙም ዋናው የሚሰሩት በአዲስ አበባ ነውና በአዲስ አበባ ሀገረ ስብከት ቤተክርስቲያን በምን ሙያ ወይም ዘርፍ ነው እያገለገሉ የሚገኙት? ይህንንም እንደው ቢያጫውቱኝ። በቦሌ ቡልቡላ ደብረ መድኃኒት መድኃኔዓለም ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ ነኝ። በዚሁ እግር መንገዱን ማነሳው ወደዚህ የሚሄዱት መጀመሪያ በመሰረቱ ይህን ያህል ዘመን ካሳለፉ በኋላ ወደ አዲስ አበባ መጣሁ። የተቀጠርሁ አትክልተኛ ሆኜ ነው በ150 ብር እና ብዙ ነው ታሪኩ። ቤተክርስቲያን እንዳገለግል ምክንያት የሆኑኝ የመጀመሪያው ባለውለታው አባ ገብረ ማርያም ነው። ወረዳ አባ ገብረ ማርያም ናቸው። ነው እሱም የሆኑ ገዳም ይሁን ነው ያሉት። ከዚያ በመቀጠል ብዙ አባቶች አሉ በጣም ብዙ ያገዙኝ። መጀመሪያ ላይ ግን ወደ አትክልተኝነት ስገባ ወደ ቡልቡላ መድኃኔዓለም ከመጀመሪያ ጎፋ ገብርኤል ከዚያ ደብረ እንቁ ልደታ ተራራዋ ላይ ነው የተቀጠርሁት። ከተራራዋ ወደ ቡልቡላ መድኃኔዓለም ሲሄድም በአጋጣሚ የመድኃኔዓለም ቀን ጠዋት ላገለግል ሄድኩ። ሊቀ ትጉሃን ዘካርያስ ሐዲስ እሳቸው ናቸው። የት ነው ያለ ደብረ እንቁ? እባክህን ደሞዝህን ጥፍ አድርጌ እዚህ ላምጣህ አሉ። ደብዳቤን አስፈጽመው እንዲያደርገው ወደዚያ የወሰዱኝ እሳቸው ናቸው። ከዚያን ጊዜ ጀምሮ ቡልቡላ መድኃኔዓለም ነው። እዚህ ቦታ ቀይሩ ብዬም አላውቅም። ለእኔ ግን ትልቅ ነው። ዝርዝር ሀሳቡን ስንገባ በመጀመሪያ ደረጃ ወደ ላይ ሀገረ ስብከት ነው ደብዳቤ የተላከው። እባካችሁ እንዲህ አይነት የተማረ ነው እዚያ ያሉ ሳላነሳቸው ማላልፎ የኔታ ታመነ የሚባሉ የመጽሐፍ መምህር እባካችሁ ይቀጠር በእኔ ትኮ ነው ይሉ ነበር። በጣም ያው አይነት አዲስ አበባ ጎፋ ገብርኤል መጀመሪያ ላይ እና ማየት ቢሳናቸውም ግን አይነ ልቡናቸው ከፍሎ እስከ ጽፋሪያን የሚያዩ አባት ናቸው። የመጽሐፍ መምህሩ የኔታ ታመነ ይባላሉ። ያው ነገም ስለሚሰሙት ደሞዝ ተቀብለው ለኔ 200 ብር ቆርጠው ይሄዱ ነበር። በኋላ እባካችሁ ቅጠሩልኝ ሲሉ ደብዳቤ ተጻፈ ወደ ሀገረ ስብከት። ሀገረ ስብከቱ እንግዲህ በመካከል የገጠመውን ችግር አላውቅም። ወዲያውኑ በእኔ በተጻፈው አንድ ዲያቆን ተላከ መሰለኝ። በዚያ ቁጭት ነው አባ ገብረ ማርያም በቃ የፈለገውን አትክልተኛ ልቅጠርህና ባክል አሳድግሃሉኝ። አንዴ በጣም የቅዱሳን ስራ ነው። እነዚያውም ይሄ እነ ዮሐንስ አጽር ሌሎቹም ቅዱሳን የበቁበት ስራ እኮ ነው። እንዲያው ትልቅ ስራ ነው። ቢቻል መምህር መንግስቱ ከሚሉኝ ገብርኤል ነው ቤተክርስቲያንና ተክለ ገብርኤል ቢሉት ደብዳቤውንም ብያቸው ነበር በወቅቱና የቅዱሳን ስራ ነው። ይሄ ዋጋ አለው። በጣም ጥሩ ነው። እዚህ መነሳት ለኔ አንድ ነገር ይኖራል ወደፊት። አስተማሪም እኮ ነው በመሰረቱ ስራው ትልቅ ስራ ነው። በመሰረቱ ትልቅ ስራ ነው። ወደፊት እንደው ትልቅ የኃላፊነት ቦታ የረፍት ጊዜ ባገኝ አጸድ መንከባከብ ወዳለሁ። በመሰረቱ ብዙ ሰዎች ይጠለሉበታል። የቅዱሳን መናኸሪያም ነውና መምህራኑን በዚሁ ሳላደንቅ ማላልፈው ግን እዛው የሚገኙት መምህራን፣ የድጓ መምህራን፣ የቋቋም መምህራን በጣም ብዙዎቹ ቢሮ ተሰብስበው ገብተው ባካችሁን የኛ ደሞዝ ቢሆን ተቀንሶ ዛሬ በአጸደ ነፍስ ነው ያሉት ኔንታ ዘራ ዳዊት ታላቁ የድጓው ሊቅ ኔንታ የመኑ የሚባሉት እነዚህ ሁሉ ገብተው ባካችሁ የኛ ደሞዝ ቢሆን ተቀንሶ ይቀጠር፣ አትክልተኛ ሆኖ ጋሪ ይዞ ወዲያው ሲል አንኔው ባካችሁ ብለው
ገብተው የተማጸኑበት ጊዜ ሁሉ አለ። ምን እናድርግ ላይ ጠይቁ ሄዳችሁ ተብለዋልና ብዙ ነው ጉዳዩ፣ ዘርፈ ብዙ ነው። ሌላው ከዚሁ ጋር የምጠይቆት በተለይ ለአገልግሎት ከኢትዮጵያ ሲወጡ ለመጀመሪያ ጊዜ ወዴት ነው የሄዱት? የት ሀገር ነበር የሄዱት? በዛ ሀገር ሲሄዱ እንደው የገጠሙት ነገር ምን ነበረ? እሱንም እንደው እዚህ ጋር ብናነሳው። ምናልባት ለመጀመሪያ ጊዜ ጉዞ የሄዱት ወደ ውጭ ዓለም ደቡብ አፍሪካ ነው። ዓመተ ምሕረቱን ባላስታውስም በብፁዕ አቡነ ያዕቆብ ጊዜ ብፁዕ አቡነ ያዕቆብ የደቡብ አፍሪካ ሊቀ ጳጳስ በነበሩበት ጊዜ ነው የሄዱት። ስለዚህ መጀመሪያ ደቡብ አፍሪካ ነው የሄዱት። ከዚያ ቀጥሎ የተባበሩት አረብ ኤምሬትስ ነው የሄዱት። ከዚያ በመቀጠል ያው ወደ ተለያዩ የአፍሪካ ሀገሮች ጉዞ የቀጠልሁት መነሻዬ ደቡብ አፍሪካ በወቅቱ አገልጋይ ፈለግ ማለት እዚህ አዲስ አበባ እየተላከ አብይ ጾምን ለ2 ወር ትምህርት፣ ስልጠና የመሳሰሉት ይሰጥ ስለነበረ ወደ 4 መምህራን በብፁዕ አቡነ ያዕቆብ ፈቃድ በዚሁ በጠቅላይ ቤተ ክህነቱ ትእዛዝ በዚህ መንገድ 2 ወር ለአገልግሎት የሄዱት ተዚያ ነው። ከዚያ በኋላም እንደገና ደግሞ ወደ ተባበሩት አረብ ኤምሬትስም የሄዱት አሁን ገነተ ኢየሱስ ነበሩ አባ ገብረ ማርያም አላይን የነበሩት። እሳቸው ጥያቄ ያቀረቡ፣ ብፁዕነታቸው ብፁዕ አቡነ ዲሜጥሮስ ፈቃድ ሰጡ። 2 ወርም አሁንም የተባበሩት አረብ ኤምሬትስ። እዚያ በኋላ ግን ወደ ናይሮቢ ኬንያም እንደገና ወደ አቢጃንም ወደ ሴንትራል አፍሪካም ቀጥሎ ወደ ኡጋንዳም የመሳሰሉት ጉዞ የቀጠለ እዚያ በኋላ ነው። የመጀመሪያ ጉዞ ደቡብ አፍሪካ ነው። ይሄ ዋናው ጥያቄ ነው። ቀሲስ እዚህ ላይ የምጠይቆት በተለይ ኮት ዲቫር ውስጥ የነበሩትን ቆይታ በማለት ነው። እንግዲህ በኮት ዲቫር ለመጀመሪያ ጊዜ ሄደው ቤተክርስቲያን እንድትመሰረት ስብከተ ወንጌል እንዲስፋፋ ያደረጉት እርስዎ ኖት። በተለይም በዚህ ቦታ ላይ የቤተክርስቲያን ወይም ደግሞ የክርስትናን ወይም የቤተክርስቲያን ችቦ የለኮሱ እርስዎ ኖት ተብለው በተለያየ ቦታ ሲነገር እንሰማልና እስቲ ኮት ዲቫር እንዴት ሄዱ? ለምን ሄዱ? እዛስ ምን ስራዎች እንደሰሩ እነሱንም እንደዚሁ ለተመልካቾቻችን ቢገልጹልን። በጣም ጥሩ ጥያቄ ነው። በመሰረቱ እኔ በየትም ቦታ ስንቀሳቀስ መዋቅራዊ ቤተክርስቲያኒቷ መዋቅር ሳልጠብቅ አልንቀሳቀስም። ያን ምልበት ምክንያት ምንድን ነው? የቤተክርስቲያኒቷን መዋቅር የምጠብቀው በመዋቅሯ ውስጥ ያለው ሰው ነኝ። መዋቅሯ ውስጥ ነው ያለው። ለምናገረው ነገር ተጠያቂ መሆን እንድችል ነው። መዋቅር የሚያስፈልገው በመሰረቱ ለተናገሩት ነገር፣ ላስተላለፉት፣ ላስተማርሁት ለተለያየ ነገር ሁሉ መዋቅርን ጠብቆ መሄድ ያ ሰው ጥሩ ነገር ካስተማረም የሚመሰገን መዋቅሩ ነው። መጥፎ ነገር ካደረገም ተጠያቂ መዋቅሩ ሊሆን ስለሚችል ማለት ነው። ስለዚህ መዋቅር ጠብቄ ነው የሚሄደው። ከደቡብ አፍሪካ እኔ አሁን ይህን ቦታ ከማግኘት በፊት በጣም በህሊና የማረሳው ነገር አለ። ደቡብ አፍሪካ ላይ እንዲያው በዚሁ ገጠመኞቹን የምናንሳ የታሪክ ማህደር የታሪክ ሰነድ መያዝም የጀመርሁት ቅርብ ጊዜ ነው። ደቡብ አፍሪካ ሲሄድ ብዙ ቦታዎችን አዳርሻለሁ። በጣም ማለት ከጫፍ እስከ ጫፍ ማለት እችላለሁ። ያን ሰዓት ከምናምን በረራ ሳይቀር እዚሁ ሀገር ውስጥ ሆኖ ብዙ ነፒ ፖርት ኤልዛቤልም አለ፣ ከላይም መሲና እስከ ዙምባቤ ጠረፍ ድረስ ያሉት አሉ። ሁሉንም ቦታ ባልልም ግን አብዛኛውን ቦታ ይቻለሁ። ቀሲስ መቼም አሁን በኮት ዲቫር እየሰሩ ያሉትን ሰፋ አድርገው ገልጸውልኛል። በቀጣይ የሚጠይቁት ጥያቄ በተለይ ስብከተ ወንጌልን ተደራሽ ከማድረግ አንጻር በተለይ በዚህ በአፍሪካ ውስጥ ያለው ሁኔታ ምን ይመስላል? ለኢትዮጵያም ሆነ ለውጭ ሀገር ዜጎች ስብከተ ወንጌልን ከማስፋፋት አንጻር በተለይ የውጭው ከኢትዮጵያ ውጭ ዜግነት ያላቸው ሰዎችም ደግሞ አስተምሮ አጥምቆ መክሮ ወደ ቤተክርስቲያን ከመመለስም አንጻር እንደው እርሶም ሆኑ ሌሎች ባልደረቦቹ ጓደኞቹም ሊሆኑ ይችላሉ፣ ወይም ደግሞ እዛ ቦታ የተመለከቱትም ሊሆን ይችላል። እንደው የተሰሩ ስራዎች ምንድን ናቸው? እዚያ ጉዞ ላይ ሲሄድ ያየሁት ረዥም መንገድ አሽከርክረው ካሴት የቅዳሴ ካሴት ከብተው ያስቀድሱ ምዕመናን ገጥሞኛል። የሚገርመው ነገር ቅዳሴ ካህን ስለሌለ አሁን ደቡብ አፍሪካ አሁን ስሰማ ብዙ አብያተ ክርስቲያናት አሉ። ያን ጊዜ ግን ጆሃንስበርግና ምናልባት 1-2 ቦታዎች ሊኖሩ ይችላሉ፣ 1-3 ቦታዎች እንጂ አብዛኛው ነው አዳራሽ እየተከራዩ በማህበር ደረጃ እየሆኑ የሚገለገሉበት ዘመን ነበር። አሁን እነዚያ ሁሉ አብዛኛዎቹ ቤተክርስቲያን እንደሆኑ ነው የምሰማው። እና በወቅቱ በጣም ማረሳው ካሴት ከፍተው ቅዳሴ ቆመው ሲያስቀድሱ የገጠመኝ ቦታ አለ እና አለቀሱ። በቃ ካህን አልጠፋም፣ መምህር አላጣንም፣ ለምንድን ነው እንዲህ የሆነው የሚል ሐሳብ ያ ቁጭት በህሊና የነበረ ቀጠልሁና ያንን አይቼ ተመለሱ። እንግዲህ ከዚያ ወደ ተባበሩት አረብ ኤምሬትስም ሲሄድ ወደ አረብ ኤምሬትስ የገጠመኝና ያየሁት ከዚያም እንደዚሁ በተውሶ ቤት አላይን ቅዱስ ገብርኤል በኪራይ ነው ያው የሚገለገለውና አንድ ቀን የሆነ ሰዓት አሳልፈን በቅዳሴ ሰዓት ይመስለኛል ወዲያውኑ ሰዓቱን የተከራዩት ደግሞ ወዲያው ሲገቡ
አየሁና የኛ ቤተክርስቲያን ስለሌለን ነው አይደል የሚል በጣም ቁጭት ነበረ አስብ ነበር። አሁን የተገኘውን ቦታ እዛው የተባበሩት አረብ ኤሚሬትስ ላይ የተገኘውን ቦታ ለመጀመሪያ ጊዜ በዚያን ወቅት የመድኃኔዓለም ክብረ በዓል ንግስ እያነገስን በወቅቱ የነበሩት በጣም የሚገርመው አምባሳደሩ አቶ ሱሌማን ደደፎ ነበሩ። በጣም ጠንካራ ሰው እና መጠው መድኃኔዓለም ላይ ምን አሉ? ቀጣይ ስራ የምጀምረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ሀገር እንዲኖር ነው። ጥያቄያችሁ እንደቆየ አውቃለሁ፣ ነገር ግን የመጀመሪያ ስራዬ ነው ማደርገው አሉ። እንዳሉትም አደረጉት። ያው ቤተክርስቲያን ቦታ መረከባቸውንም ባለፈም አየን፣ በዜናም ተዘግቧል። ቦታው ላይ ርክክቡንም አይተናል። በገቡት ቃል መሰረት ግን አስሂደውታል በደንብ አድርገው ማለት እንዳል ብፁዕነታቸው እንዳለው ነው። ሁሉም የስራ እንትን ሆኖ በጆሮዬ በወቅቱ ስለሰማው ነው። ይህን ሁሉ ቁጭት እንዲሁ አየው ነበረ። ከዚያ በካሴት ያስቀደሱትን አይቻለሁ። ከዚያ በኪራይ አሁንም ያሉትን አይቻለሁ። አሁንም ቤተክርስቲያን እንዲኖር አደርጋለሁ የሚለውን ሰምቻለሁ። እና በርቀት አስተምራቸው የነበሩ የንስሐ ልጆችም ያሉበት ቦታ አቢጃን ኮትዲቯር ምዕራብ አፍሪካ ላይ ነበርና በአንድ ወቅት በአጋጣሚ ልጆች መምህር እባክህ መጣህ አስተምረን የሚል ጥያቄ አቀረቡልኝ። እባክህ መጣህ አስተምረን፣ ምን ችግር አለ? ቤተክርስቲያን የመሰለ ቤተክርስቲያን አለ፣ ሀገረ ስብከቱም ያውቀው ሀገር የሆነ በቃ ሰፊ ምን ሚለውን ነው ማየው እንጂ እንደዚህ ካህን ያረገጠው ሀገር መሆኑን ፈጽሞ አላሰብሁትም። በኋላ ቪዛው ተመታ አለቀ። አይ ዝም ብዬ መሄድ የለብኝም፣ ቪዛ ስለተመታለ ሀገሬ ብለው ስለጠሩ ያስተምር ስላሉ ያልና መዋቅር ጠብቄ መሄድ አለብኝ የሚለውን እዚህ ነው የጀመሩ። ቀጥታ ወደዚህ ወደ ጠቅላይ መምሪያው መጣሁና ደብዳቤ ስብከተ ወንጌል ክፍል ላይ ነው መጀመሪያ ያስገባሁ። እንዲህ ሀገር ሊሄድ ነው እና ደብዳቤ ፈልጌ ነበረ፣ እኛን አይመለከተንም አሉ። አሁንም እንደገና ደግሞ ወደ ሌላው ክፍል ደግሞ ገባሁ፣ ያም አይመለከተንም አሉ። እኔ እኮ ምናልባት የቤተክርስቲያኗ መዋቅር ልጠብቅ ብዬ ነው፣ ዝም ብዬ መሄድ እኮ እችላለሁ። እኔ በወቅቱ ደግሞ የምዕራብ አፍሪካና ደቡብ አፍሪካ ሀገረ ስብከት መሆኑን አላውቀውም። እውነት ለመናገር የደቡብ አፍሪካ ለካ የደቡብም የምዕራብ አፍሪካ ሀገረ ስብከት አንድ ላይ፣ ደቡብና ምዕራብ አንድ ላይ ናቸው እንጂ የክፍሉን ሊቀ ጳጳስ መጠየቅ እችል ነበረ። ወዲያውኑ ስለሰጣችሁኝ አይደለም መሄደው፣ ስላልሰጣችሁኝ አይደለም ምቀረው አልሁና ወጥቼ መጓዝ ጀመርኩ። ለምን ዝም ብዬ በቃ ደርሼ እመጣለሁ። መንገድ ላይ አንድ አባት አገኝ ክቡር አሉ እዚሁ መላከ ምሕረት በቃሉ ጠቅላይ መምሪያው ላይ ያሉት ስብከተ ወንጌል ላይ እና ምን ነው መምህር ምናምን አሉ። አይ ወደ አንድ ሀገር ሊሄድ ነበር፣ እንዲህ ደብዳቤ ላጽፍ መጥቼ ጉዳዩን በቃ አንዱ ወዚያ ይለኛል አንዱ ወዚያ ይለኛል። በዚያ ምክንያት ስወጣ ኧረ ችግር የለውም ይቀላል ነገር እና እንዴ አንተ አቅደህ አንተ አስበህ እና ተብለህ እንደዚህ መዋቅር ልጠብቅ ስትል ጥሩ ነው አሉኝና ወዲያውኑ ጉዳዩን አጠያይቁ ማን ነው የሚመለከተው አሉ። ወደ ውጭ ጉዳይ ይዘውኝ ሄዱ። ወደ ውጭ ጉዳይ ይዘውኝ ከወዱ በኋላ የውጭ ጉዳዩ ያው ይታወቃል፣ በጣም ጎበዝ የተማሩ ነበሩ። አሁንም አሉ መጋቤ ሉይ ዳንኤል ሰይፈ ሚካኤል። እሳቸው ጋር ቀረበ። እሳቸው ለሚመለከተው ክፍል መግለጫ ቀረቡ፣ ይዘውት ቀረቡ። ሙሉ ማስረጃዎችን አቅርባሉኝ። የተማሩባቸውን ሰርተፊኬቶች፣ የምስክር ወረቀቶችን ሁሉን ነገር ሰጠው። ቀጥታ ሄደው አስተምረው እንዲመጡ እንዲያደራጇቸው እየተመላለሱ የሚል ደብዳቤ በዚሁ በቅዱስ ሲኖዶስ ጽሕፈት ቤት የወጣ ደብዳቤ ይዤ ሄዱ። ሲሄድ አቢጃን ደረሱ። ፈተናው ከባድ ነው፣ ሙቀት ነው፣ በጣም ሰዓት ነው አገሩ። ሳይ እኔ የጠበቁት እንደ ደቡብ አፍሪካ፣ እንደ ተባበሩት አረብ ኤሚሬትስ፣ እንደ ኢትዮጵያ ብዙ ህዝብ ተሰብስቦ ይጠብቀኛል። ሲሄድ ምንም የተቀበሉኝ 3 ሰዎች ናቸው። እዚያ ቤት ገባሁ። ምንም ባይ ወንጌል አስተምር የሚባል ነገር ምንድን ነው ጉዳዩ? በኋላ አስተምር ብላችሁ መስሎ የጠራችሁኝ። አይ ቆይ እስቲ እሑድ ዕለት ምናልባት የኮፕቲክ ቤተክርስቲያን አለች እዚያ ብታገኛቸው አሉ። ሲሄዱ ለጊዜው ያረፉትም እዚያው ነው። ኮፕቲክ ቤተክርስቲያን ማረፊያ ሰጠውኝ፣ አረፉ። ከገባሁበት ቀን ጀምሮ 2016 ነው የሄዱት። በመሰረቱ 2016 ሄዱ። መስቀል በዓል ገና 17 አልዋለም። 10 ቀን አካባቢ ነው የሄዱት። እስከ 7 ቀን ባለው 2 ሰዎች መጣው ጠብቁኝና እንጀራ የሚያመላልሱልኝ ብቻ ይመጣሉ። የመስቀል ዕለት ሰብሰብ ብለው አገኘኋቸው። ደመራ በዓሉን አከበርነ፣ ደመራ ደመርነ። እዚያ ውስጥ እንደዚህ ዋልነ። ስናይ እንደው ምዕመናኑ አሁንም ሊሰበሰብ አልቻለም። የበረሃ ህዝብ ነው፣ ሩጫ ነው፣ ስራ ብዙ ነው። ምን ደብዳቤ 2 ደብዳቤ ግልባጭ ደብዳቤ 3 አካል ነው ይዤ፣ አንደኛ ለኤምባሲው፣ ሁለተኛ ለምዕመናኑ፣ ሶስተኛ የኔ ይዣለሁ። ለኤምባሲው ማስተማር እየሄዱ እንደሆነ ለኢትዮጵያ ኤምባሲ አቢጃን ላለው ማለት ኮትዲቯር ላለው ወስጄ ደብዳቤ ሰጠው ለአምባሳደር። ቀጠልና ለህዝቡ ደግሞ ሰጠው።
ቀጠሉና የኔንም ይዣለሁ። በኋላ ባይ ባይ ምንም መሰብሰብ የለም። አይ እንግዲህ ይህን ህዝብ ለመሰብሰብ መቀደስ አለብህ ያልሁና የኮፕቲክ ቤተክርስቲያን አባቶችን ፍቀዱልኝ ቀድሼ ላቆርብ ኢትዮጵያውያንን እና ኢትዮጵያውያን ኤርትራውያንን ቀድሼ ላቆርብ አሉ። ፈቀዱልኝ አንድ ቀን በሳምንት። ከዚያ በኋላ እንግዲህ ቁጥሩን ለመሙላት የግብጽና አንድ የኢትዮጵያ ዲያቆን አለ። ያው ምንም ያው ዲቁናውን ተሰጥቶታል ብዙ እንትን ባንልም ባጭሩ እሱ አለ። የግብጽ ደግሞ አንድ ጆን ፊሊክስ የሚባል የዚያው ተወላጅ አለ። ሁለቱን መብራት እንዲይዙልኝ ለተልኮ እንዲያገለግሉ ያልሁና ያው ገባነ። በመጀመሪያው ቀን ያው ተንሱ ለጸሎትም የኔ ነው፣ እዚያው ተሳለንም የኔ ነው፣ ሰላም ለኩልክም የኔ ነው፣ ስለ መንፈስ ከመኔ ነው። በፕሮጀክተር እንዲከታተሉ ቅዳሴውን በግዕዝ በእንግሊዘኛ በአማርኛ የተጻፈውን ይዤላቸው ይጃለሁ። አለፌ የካህኑን እንዳልል ደግሞ ምናልባት መምህር አልፎት ሄደ ብለው እንዳይሰናከሉ ብዬ ደግሞ አሰብኩኝ እና ሙሉ መደዳውን ነበር የነበረ መደዳውን ባልፈው ነገር የለም። አሁን እንደዚያ ሆነ። ቅዳሴ ሲቀድስ ህዝብ መምጣት ጀመረ፣ መማር ጀመረ፣ መጠመቅ ጀመረ። እንዲህ ያለ ሲሄድ በመካከል ደግሞ አንድ ጽጌ ማርያም የምትባል ጠንካራ ልጅ ባለቤቷን አስተምራለች። ያለ መምህር ራሱ አስተምረዋለች። እንግዲህ የፈረንሳይ ዜጋ ነው። ባለቤቴ ይጠመቃል አለችኝ። ክርስትና ደግሞ አንድ ቀን እሱን ለማንሳት ሌሊት 10 ሰዓት ጀምሮ የክርስትናውን ቀጥዬ ቅዳሴውን እያልሁ እንደዚሁ ይህ ስራ ተከናወነ። መጨረሻ ላይ ወደ ሀገራቸው ሲሄዱ ያው እንግዲህ እዚያ ቦታ ማረፍ አልቻልሁም። አባቶች የግብጽ አባቶች ወደ ግብጽ ሲሄዱ ግቢው ነፃ መሆን አለበትና ከመመናን ቤት ደረፍ ተባሉ። በጣም ተሰማኝ። የኔ ቤተክርስቲያን ስላልሆነ ነው በቃ እዚያ ተረፍ የተባልሁት። ቢኖርስ ባይኖርስ ባረፍ ምን ችግር አለ? እነሱ ልክ ናቸው። ምክንያቱም ጥለው መሄድ አልቻሉ። ለምን ቤተክርስቲያን አይኖርም የሚለውን ጉዞ ቁጭት ጀመርሁት። ባጭሩ ሲሄድ መዋቅራዊ ይዘቴን ጠብቄ ነው የሄድኩት። መዋቅራዊ ይዘቱን ጠብቄ ደብዳቤ ይዤ ነው የሄድኩት። ቁጭት አደረ። ለምን አለው ምዕመናን ሰበሰብና ቤተክርስቲያን ለምን አንሰራም? አረ መምራ አይታሰብም አሉ። ለጊዜው እንደው ቢሆን ገንዘብ ካለን እንደምንም ብለን ወደፊት ቦታ መግዛት እንጂ እዚህ ሀገር ለምን የሀገሪቷን መንግስት አንጠይቅም? አረ አይታሰብም፣ እንደው አይታሰብም አሉ። አይታሰብም ነው ያሉኝ። በመሰረቱ ያው ነገም ስለሚሰሙት እዚሁ ላይ በኋላ ይሄንን ሲሉ አይታሰብም አንልም። መጀመር የኛ ስራ ነው፣ መጨረስ የእግዚአብሔር ድርሻ ነው። ግድ የለም እንጀምረው። ምን እናድርግ? ጠቅላይ ሚኒስትር ቢሮ እንግባ አሉ። ጥሩ ነው አይደለም? መንፈሰ ጠንካራ ይሆናል ማለት ጥሩ ነው። ይሄን አልነ። መጨረሻ ላይ አንድ ኤርትራዊ ብርሃነ መስቀል የሚባል ጠንካራ ልጅ አለ። ምክትል ጠቅላይ ሚኒስትሩን አውቀዋለሁ አለ። ፕሮግራም አስያዘልን። ገባን። 4 ሆነን ገባን። የኢትዮጵያ ቤተክርስቲያን ማናት የምትለዋን አጭር መልእክት ተናገርን፣ አብራራን። ደስ አለው፣ በጣም ደስ አለው። በቃ ይገኛል ችግር የለም አለና አካዱን ነገረን። ምን እናድርግ? አካዱ እንዲህ ነው። ምን ይሆናል? በቃ በዚህ አድርጋችሁ ሂዱና እንዲሰብስባችሁ ፒቲሽን ሰብስባችሁ ለራሳችሁ ኤምባሲ ያስገቡ። የራሳችሁ ኤምባሲ ደግሞ ለሀገሪቷ መንግስት ይጽፋል። እንዲህ ነው አካዱ። ወዲያው ምዕመናን ሰበሰብንና በቃ ቤተክርስቲያን ስራን አራ አይታሰብም፣ ይሄ ቤተክርስቲያን ይበቃናል። የግብጾቹ ምንም ማለት ተጀመረ። ግማሹ የለም እናደርገዋለን። ፒቲሽን ሰበሰብን፣ ጻፍን። ሄዱና ማን ማነጋገር ጀመሩ? አምባሳደር። በወቅቱ አንድ ጊዜ ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ያጠመቁት አንድ የጎሳ መሪ ነበር። እሱንም ሄዱ አነጋገሩ። ያው ፎቶዎች ስላሉ በቂ ፎቶዎች አቀባበል አደረገ። የሸለሙትን ካባ ለብሶ ነው የተቀበለኝ። መስቀልም አለው ሁሉ ነገር ሆኖ ነው የተቀበለና እሱ ጋርም ተነጋገርን። እሱ ጋርም ሰፊ ውይይቶችን አካሄደናል። ማልረሳው አንድ ቦታ ልስጣችሁ ብለውን አምባሳደር ጋር ብቻ የ8 ሰዓት መንገድ ሄደናል። የ8 ሰዓት ተወለዱበት ሀገር ላይ ቤተክርስቲያን ቦታ ልስጣችሁ ተብለን መጨረሻ ላይ ስንሄድ ግን ያው ብዙ ጉዳዮች ነው፣ የሀገር ነው፣ የእያንዳንዱ ቦታ ተጠያቂም አይሆን ሆኖ ነው ያገኘነው እኛ በራሳችን ጥናት። ያን ሆነን መጣነ። ፒቲሽን ተሰበሰበ፣ ገባ፣ ማመልከቻ እንትናልን አዋቀርነ፣ ኮሚቴ ክትትል ማድረግ ጀመርነ። መቼ ማለት ነው? 2016 ዓ.ም። በመካከል እዚያ ቦታ የቆየሁት ይህን ጉዳይ ለማስፈጸም የቆየሁት 45 ቀን ነው። 45 ቀን ነው የቆየሁት። በ45 ቀን ቆይታዬ ግን የእያንዳንዱን ቀን ውሏችንን ባጭር ጽፈው ስለነበር 56 ገጽ ጽፌያለሁ አለ በአጀንዳዬ ላይ። የእያንዳንዱ ቀን ውሏችንን፣ የሰራነውን ስራ፣ የወሰነው ውሳኔ እጽፍ ነበር።
አደረግን። ከመጣሁ በኋላ በየ15 ቀኑ በ20 ቀን ስብሰባ ኦንላይን ምን ደረሰ እንዲህ አሁን ዛሬ ማን ይሁን ማን ይሂድ ስራውን እየተከፋፈልን በስብሰባ ሳስሄድ 2018 ዓመተ ምህረት 5600 ካሬ እንግዲህ ተረከብነ። እዚያ በኋላ ለክፍሉ ሊቀ ጳጳስ አሳወቁ። አቡነ ሄኖክ ማለት ነው። ለብፁዕነታቸው ካርታውን ቀጥታ የኔ ላኩት። ምኑን ማለት ነው? ፎቶ ኮፒውን ካርታና በምዕመናን የሚጠይቁትን ጥያቄ የክፍሉ ሊቀ ጳጳስ እንዲመጡ መምህር መጥተው ርክክብ እንዲሆን የሚለውን ደብዳቤ መጣ። ወደ ጠቅላይ መምሪያው አስገባሁ። 1 ወር ጨርሷል ይመስለኛል። እዚህ ደግሞ ተጽፎ እስከሚወጣ ከዚያ ግልባጭ ለብፁዕነታቸው ቦታውን ሄደው እንዲረከቡ የሚለውን ደብዳቤ ጨራረስነ። ፕሮግራም አስያዙ። ብፁዕነታቸው ጋር ሄድን። ባለፈው በዚህ በቀጣይ የምጠይቆት ወይም ማነሳሎት ጥያቄዎች በተለይ በእርሶ ህይወት ላይ ያተኮረ ጉዳይ ይሆናል። እንግዲህ ቀሲስ በውጭ ዓለም በተለያየ ቦታ ተዘዋውረው መጥተው አስተምረው አይተው ከመጡ በኋላ እንደው ምንድነው የተሰማው የውጭውን ሀገርና በሀገራችን ውስጥ ያለውን የወንጌል አገልግሎት ተደራሽነት ከማስፋፋት አንፃር ምን አስተዋሉ? ምን ተማሩ? በመሰረቱ ትልቅ ባለውለታዎቹ በቦታ ያሉ ምዕመናንም ናቸው። እኔ ምክንያት ልሆን እችላለሁ። ምዕመናኖቹ እኔ በጣም ከማደንቀው ነገር በጣም ማደንቀው አንደኛ ካህን ሳይኖራቸው ሐዋርያ ሳይላክላቸው እምነታቸውን ጠብቀው 2011 ላይ ነው የጽዋ ማህበር የመሰረቱት። በመሰረቱ 2011 መሰረቱ። እንግዲህ እኔ የሄድሁት በ2016 ነው። የመድኃኔዓለም የጽዋ ማህበር 3 4 ሆነው ይጠጣሉ፣ ይገናኛሉ፣ ይነጋገራሉ። እምነታቸውን መጠበቃቸው፣ ክርስትናቸውን መጠበቃቸው፣ የዝክረ ቅዱሳንን ማሰባቸው፣ ካህን ይምጣልን ብለው መጥራታቸውን ሳስብ ወደኋላ ማስባት ማለት ነው ኢትዮጵያን ነው። ምክንያቱም ሐዋርያ ይላክልኝ ብላ እዚያ በጉባኤ መካከል እንደላከችው ጉባኤ ኒቅያ ላይ እንደሚታወቀው እና ሄድሮ ምንድነው ያለው ሰላም ከሳቴ ብርሃን የተናገረው ያለ ሐዋርያ ሳይላክላት አምና የተገኘች ሀገር አለችና እንዲህ ነው አይደል? እና ምንድነው ሐዋርያ ሳይላክላት አምና የተገኘች ሀገር ካህን ሳይኖራቸው እምነታቸውን ጠብቀው ግን ካህን ይምጣልን ማለታቸው በራሱ ወይም ደግሞ መጣ አስተምረን ማለታቸው እኛ ነበርን ልንደርስ የሚገባው እኛ ነበርን። ምዕመናን የታሉ ሚሽነሪ ኖሮን ሚሽን ሰጠን አፍሪካ ላይ ምን ያህል አለ ብለን ባለመስራት ምዕመናን ግን ቀደሙንና ይህንን በማድረጋቸው በጣም ሳላመሰግን ማላልፈው እኒህን ምዕመናን ነው። መጀመሪያ የመሰረቱት ምዕመናን በጣም የሚቆጠሩ ናቸው። የጀመረችው እነዚያው ማንዷ ዙምባቤ ላይ እንደዚሁ ቤተክርስቲያን ያሰራች ልጅ አለች፣ ወይዘሮ ትዕግስት ጽጌ ሐና የምትባል እሷ ከዚህ ያለውን ልምድ ወስዳ ነው እዚህም ካህን ብናመጣና እንደ ቤተክርስቲያን ቢኖረን የሚለውንም የጽዋ ማህበር እንዲመሰረት ያደርገች እሷ ናት። ከዚያ በፊት እንደናት ሰብስበው የያዟቸው ብዙዎች አሉ 30 ዓመት የቆዩ። ምናልባት ስም ጠርቶ መዘርዘር የሚያስፈልግ ቢሆን ኖሮ ዘርዝረው ነበር። ግን ሚዲያ ላይ ብዙ ጊዜ ስም ከጠራነ አንዱን ጠርቶ አንዱ ይቀርና የታሪክ ሽሚያ እንዳይሆን ሁሉም ምዕመናን ባለውለታዎች ናቸው እና እኔ ደስታዬ ወሰን የለውም። ምክንያቱም ደስታዬ መጠፍ ድርብ ነው፣ ስጋቴም ደግሞ እንደዚያው። ደስታዬ ቤተክርስቲያን 500-600 ካሬ ቀላል ቦታ የለም። ምን ይፈልጋል? ዓላማ ይፈልጋል፣ ግብ ይፈልጋል። በደንብ ከተሰራ የአፍሪካ አይደለም ለዓለም መርህ የሚሆን ነገር የሚሰራበት ነው። 500-600 ካሬ በዓላማ ከሰራ ነው፣ በቅድ ከሰራ ነው፣ ነገን ታሳቢ አድርገን ከሰራን ነገን ብለን ትውልድ ተኮር ስራ እንስራ ካልነ ይሆናል። ብዙ ጊዜ ግን እንዲህ ከደረስነ በኋላ ምን ያህል ውጤታማ እንሆናለን ደግሞ ብዙ ያሳስበኛል። ባለንበት ቦታ ስለምናየው ሰፋፊ ቦታዎች እኮ ይዘናል። በጣም ሰፋፊ ኢትዮጵያ ላይ እኮ ሰፋፊ የቤተክርስቲያን ቦታዎች ይዘናል። ግን ትውልድ ተኮር ስራ ሰርተንበታል ወይ? ትውልድ ተኮር እንደ ግብጾቹ መካነ አእምሮ ላይ ሰርተናል ወይ? ነገ ትውልድ ሊቀረጽበት ሊታነጽበት የሚችል ነገ የሚል ስራ አለ ነው ቢባል ቆርቆሮ በቆርቆሮ ሱቅ ከመስራት ያለፈ ብዙዎቹ አላለፍንም እና ደስታ የወሰን የለውም። በዚያው ልክ ደግሞ ስጋትም አለኝ። ምክንያቱም ብዙ ቦታዎች አብያተ ክርስቲያናት ባልነበሩበት ሰዓት በሰላም አይል የሚኖሩት በጤና በሰላም ይኖራሉ። ከተሰራ በኋላ ግን አንዳንዶቹ የጭቅጭቅ መንደር ሆኖ ያቸዋለሁ፣ አንዳንዶቹ የውዝግብ ሆኖ ያቸዋለሁ፣ አንዳንዶቹ ከአልፎም ከብፁዓን አበው ሊቃነ ጳጳሳት ጋር ሳይቀር ሰጣ ገባ እስከ መዝጋት በር የሚደርስባቸው ቦታ እንሰማለን። ምክንያቱም ነው በቦታው ያሉት ያውቁታል። ይህንን መሰረቱ ጥሩ ነው። አሁን መሰረቱ ጥሩ ሆኖ እስከ ጉላቱ ጥሩ እንዲሆን ትኩረት ሊሰጠው የሚገባ ቤቱ ነው። የክፍሉ ሊቀ ጳጳስ ትኩረት ሰጠው ከሰሩበት በጣም ታርጌት አድርገው
ነገ እኒህን ማን ነው ሊያንጽ የሚችለው? ማን ነው ትውልድ ዘመን ተሻጋሪ ሐሳብ እንዲያው ገሌ ይሻል ይሆን ምንል ከሆነ በእያንዳንዱ ነገር ፈተናዎቹ በዚህ ሆነው እንትን የሚሉትና እኔ ደስታዬ ቤተክርስቲያን መተከሏ የእግዚአብሔር ስራ ነው። እንደ ሰውኛው ደስተኛ ነኝ፣ እንደ አንድ ሐዋርያ ደስተኛ ነኝ፣ ምክንያት በመሆን ደስተኛ ነኝ። ቅዳሴ ቀድሶ በማቅረብ ብቻዬን በዚያች ቦታ ላይ ያን ቅዳሴ በማከናወን ደስተኛ ነኝ። በቅዳሴ ሰዓት አለቅስ ነበረ። ለከንቱ ውዳሴ አይደለም የምናገረው። ምክንያቱም ከዚህ ብንገባ የድምፅ ውድድር ሊሆን ይችላል። ከዚህ ብንገባ እዚያ ግን ምን ነው ሐዋርያትን ሁለት አድርገህ ላካቸው እኔ ብቻዬን ነውና በቃ ያን ያህል ሰዓት 5 ሰዓት 4 ሰዓት ቅዳሴ ሲወስድ የሆነ ነገርስ ጉንፋን ብልስ ግን ምንም ነገር ከወጣው በኋላ ብዙ ጊዜ ላስል እችላለሁ። በዚያ ሰዓት ግን የለም እና ደስታዬን ምንም ያው የእግዚአብሔር ስራ ነው። አንደኛ ቀድሞ በዕለተ ዓርብ የሰራው እኮ ነው። እኔ ምክንያት እንሆን እንጂ በዕለተ ዓርብ የመሰረታት ቤተክርስቲያን ናት። ደም በነጠበበት ቦታ ቤተክርስቲያን የምትሰራው። ስለዚህ እኛ ምክንያት ልንሆን እንችላለንና የደስታዬ ወሰን የለውም። ነገ የሚለው ግን ትልቅ የጥያቄ ምልክትና ትልቅ እቅድ ያስፈልጋል። ጥሩ ነው። በመሰረቱ ያው ለጊዜው ኮት ዲቯርን ልበል እንጂ አልተገደበም። አሁንም ቢሆን ያው ሰፊ ጉዞዎች ላይ ነው ያለሁት አፍሪካ ላይ በጣም ሰፋፊ። ከዚህ የበለጡ ብዙ ቦታዎችን አሁን ከዚህ በላይ ደግሞ ስራውን እያከናወኑ ነው። ብዙ ጊዜ ሳይከናወንና ስራ ሳይገባደድ ማውራት አልወድም። እኔ ሚዲያ ጥሩ ነው ይባላል። ብዙዎቹ ግን ምን ይላሉ? ሚዲያ ላይ ማዋል እኮ ጥሩ ነው ይላሉ። ከዚህ እስከሚደርስ ድረስ አንድም የጻፉት ጽሁፍ የለም፣ አንድም ያጋራሁት ነገር የለም። አንድ ጊዜ ብቻ ጉዞ ሲሄድ ጉዞዬን አቅንቶልኛል ምትለው ምናምን ጽፌያለሁ እንጂ ሌላ ነገር የለም። ከዚህ አሁንም ከጀመሩት አፍሪካ ሀገሮች በላይ በሌሎቹ አፍሪካ ሀገሮች ላይ በጣም ትልቅ ስራ ነው አሁንም ያለ። ጉዞ በጣም ጥሩ መስመር ላይ ነው ያለ። ሲያልቅ እንነጋገረዋለን ብዬ ነው ወደ ሌላው ያልሄድኩት። እንደዚሁ ሲገባደድ ሲጠናቀቅ ያን ጊዜ ሰይጣን ምንድነው የተነገረውን ይሰማል የታሰበውን ግን አያውቅም አይደለም የሚለው እና በስራ መግለጥ ጥሩ ነው የሚለውን ስለማስብ ነው። ወደዚህ ስመጣ ምናልባት የሚሰማኝ ነገር ሁልጊዜም ቁጭት ነው። ከውጭ አገልግሎት አፍሪካን የተለያዩ ቦታዎች አገልግሎት ደርሼ ከመጣ በኋላ ቁጭት ነው የሚሰማኝ። ምንድነው የጎደለን ነገር? የእውቀት ችግር የለብንም፣ የሀብት ችግር የለብንም፣ የገንዘብ ችግር የለብንም። ለምንድነው እንደ አብያተ ክርስቲያናት ሚሽን ይዘን ማንሰራው? ለምንድነው የምሁራን እጥረት የለም? ለምንድነው ስምሪቱ የተሻለ ነገር ማድረግ ያልቻልነው? እልና ድንገት በቃ የት ላይ ነው ችግሩ እላለሁ። ችግሩን ያለበትን አላውቀውም፣ ግን ምንድነው እንዳናዳርስ ምዕመናን ትራንስፖርቱን ከፍለው መጓጓዣውን ከፍለው የፕሌኑ ከፍለው ከወሰዱ እኛ በዚህ ጉዳይ ላይ አቅዶ መስራት ያቃተን ምንድነው? ለምንድነው አንድ ካህን ሆኜ ይሄንን ምዕመናን እንዲያደርግ ከሰራው ስንት በቋንቋ የሚያውቁ ለምሳሌ በወቅቱ ምንድነው ያደረገው? ይሄን የመሰረት ድንጋይ እንደጣልና በወቅቱ ያገለግሉ የነበሩንና በዙሪያው ያገለግሉ የነበሩት ጥበቃ ሆነ ያገለገሉ ፖሊሶች ያሉኝ ልንገሮት በአጋጣሚ ተሰብስበዋል። ብፁዕነታቸው አንድ ሌላ ጉዳይ ስለነበረ በጣም ቸኩለ ማለት አንድ ሌላ የሚጠብቃቸው አካል ስለነበረ የሚያነጋግሩት ወደዚያ ሲሄዱ እኔ ሄድሁና በጣም ደስ ብሎናል፣ ጥበቃ አድርጋቸዋል፣ በጣም ነው የምናመሰግነው አሉና በአስተርጓሚ ማለት ነው፣ ፈረንሳይኛ ነው ቋንቋው። እና ዛሬ የተገለገለው አገልግሎት ያያችሁት ቅዳሴ የተቀደሰው ቅዳሴ የቀረበው ምስጋና ለአፍሪካ እንዲህ ነው፣ ጸሎቱም እንዲህ የሚደርስ ነው። ይሄን ነው ስላቸው ወዲያው ምንድነው ያሉት? መቼ ነው መሰብቶ ወደዚህ እምነት መግባት እንፈልጋለን። ይህን ሰምተው መጣው ኢትዮጵያ ሲገቡ እንቅልፍ የለውትም። አልተሰበከም አይደል? ጥቅስ እኮ አልጠቀሱ አላስተማሩም እኮ አጀንዳ ይዤ ቁጭ በሉ እየኳት ያስተማሩ አይደለም። እናመሰግናለን ይህ እምነት ዛሬ ያያችሁት እንዲህ ነው። መቼ ነው የምትሰሩት? ወደዚህ እምነት መግባት እንፈልጋለን ካሉ ምንድነው የተቸገር ነው የሚል ምን ይሰማሃል? ቁጭት ነው። ሌላ ምን ይሰማል? ቀሲስ እርስዎ በብዛት የሚታወቁት መጽሐፍት ይሰበስባሉ። በቤቶትም በርካታ መጽሐፍት እንዳለ ያው በተለያዩ መረጃዎች ደርሰውናል። መጽሐፍት የሚሰበስቡት እንደው ምን አይነት መጽሐፍት ላይ ነው? የቤተ ክርስቲያን መጽሐፍት ነው? ታሪክ ላይ ነው? ወይስ ደግሞ ሌሎች መረጃ ሰጪ መጽሐፍት ላይ ነውና የትኞቹን ናቸው የሚሰበስቡት? በሃርድ ኮፒ ነው? በሶፍት ኮፒ ነው? ወይስ እንዴት ነው የሚሰበስቡት? እስቲ እሱንም ምናልባት በመጽሐፍት በመሰብሰብ መጽሐፍት በሚያነቡ ወጣቶች ላይ ሌሎችም አሪያ ሊሆን ይችላልና እንደው ይህንንም እንደው ቢያብራሩልን። አዎ መጽሐፍ እወዳለሁ።
እኔ መምህሬን ለምንድን ነው እንዲህ መጽሐፍ ሞዳልኋቸው እኔ አንድ ጊዜ አየኔ ሀብት አሳድሬብህ ነው ይሉኛል። ሞት የሚለውን ሳስብ መጽሐፌን ጥዬ ነው ሞት የሚለው ያሳስበኛል። እና ብዙዎቹ እነዚያውም አንዳንድ ጊዜ ወይ መጽሐፍ ስጠን ብለው ወይ ጊዜ ወስጄ ሳልሰጣቸው ቀርቼ ወይ የሆነ ነገር በሆነ ጉዳይ ካልሆነ መጽሐፍ አይሰጥም ሁሉ የሚሉ ሰዎች አሉ። እኔ የሚያነብ ሰው ካገኘው ችግር የለብኝም። በጣም እወዳለሁ መጽሐፍ። ያቋም ሰው ያደርጋሉ መጽሐፍ፣ ያላማ ሰው ያደርጋሉ፣ አጎብዳጅ ያደርጉ። በመቀጠል በጣም የሚገርመኝ ምን ይላል? ፍጹም እምነት ካለህ ዕውቀትም ይኑርህ፣ ዕውቀት ካለህ ጥሩ ልብ ይኑርህ። ጥሩ ልብህ ልጓም ነው። ለምን በፈለከው ጥሩ ልብህ ነው እንጂ የሚለው መጽሐፍ ስጋህን ይጠብቀዋል። ዕውቀትህ ደግሞ መንገድን ይመራሃል። እምነትህ ደግሞ ፀሐይ ብርሃን ሆኖ ያገለግልሃል። እና ሁሌ የሆነ ጉዳዩ ስገባ ምጽናናው በመጽሐፍት ነው። ልክ ነው። ምክንያቱም መጠይቃቸውን መልስ ስለሚሰጡኝ እያንዳንዱ ጥያቄ ለሚሆንብኝ ነገር በየቀኑ እንደ ጥሩ ወንድም፣ እንደ ጥሩ አባት፣ እንደ ጥሩ መምህር፣ እንደ ጥሩ ጓደኛ፣ እንደ ጥሩ የልብ ጓደኛ ማይዋሹኝ፣ አንድ ቀንም ከርተውኝ ማያውቁ፣ አንድ ቀን ማይሆንም የማይሉኝ በቂ መልስ ማገኝባቸው መጽሐፍት ናቸው። ጽናናባቸዋለሁ። ፈተናም ይሁን ፈተናውን ማልፈው አነባለሁ። ደስታም ከሆነ ምንም አይገደኝም። እነዚያውም ክብረ በዓላት ሲመጡ ካለኝ ደስታ ጥሩ ማህበራዊ ኑሮን ጥሩ ሆኖ የቤተሰብ ፈልገውን ካሟላው በኋላ ያቺ ቀን የኔ መጽሐፍት ቀን ናት። በቃ ዛሬማ ሁሉም ጸጥ ብሎ ሲጫወት መጽሐፍቴ ጋር አጫወታለሁ ነውና መጽሐፍትን እወዳለሁ። አብዛኛውን የምሰበሰበው ማይክሮፊልም መጽሐፍትን ነው። ማይክሮፊልም የተነሱ ወደ ተለያየ ሀገራት የሄዱ መጽሐፍትን ወደ ውጭ ዓለም የሚሄዱ ልጆችን ሳገኝ ለምሳሌ አሜሪካ ደርሼ ልመጣ ነው መምህር ምን ይዤ ልምጣ ካሉኝ ጊዜ ካገኛችሁ ዩኒቨርሲቲ ሄዱና በፍላሽ አድርጋችሁ መጽሐፍ አምጡልኝ ነው። ጀርመን እንሄዳለን ካሉኝ ይህን አምጡልኝ ነው። ከዚያ አንድ ቴራ ሜሞሪ ያላሉ እሱን አምጡልኝ ነው የምለው። ስለዚህ አብዛኛው ማይክሮፊልም ናቸው። በጣም ሰበስባቸው መንፈሳዊ ሆነው የጥንት መጽሐፎች ናቸው አብዛኛዎቹ፣ ግን ግዕዝ ናቸው ብዙዎቹ። የግዕዝ መጽሐፍ ማንበብ ነው የምወደው። ዓለማዊ መጽሐፍትንም አነባለሁ፣ የታሪክ መጽሐፍትን አነባለሁ፣ የመሳሰሉትን አነባለሁ። በጣም አከራካሪ ጉዳዮች ሲነሱ ወደኋላም ወደፊትም ማገናዝበው በመጽሐፍት ነው። በቃል ቁጭ ብዬ ይሄ የተባለው ይሄ ነው የሚለው። ስለዚህ ዓለማዊ መጽሐፍትን አነባለሁ፣ መንፈሳዊ መጽሐፍትን አነባለሁ። ትኩረቴ ግን መንፈሳዊ መጽሐፍት ሆነው በጣም የጥንት ታሪክም ይሁን የትኛውንም ነገር በቂ ማስረጃ ማገኝባቸው ስለሆኑ ብዙ ጊዜ እነዚያው አወዛጋቢ ጉዳዮች ሲነሱ እና እኛ ጋር መልሶ አለ ብለው የሚጠሩ መጽሐፍቱ ናቸው። በዚሁ እንመለከቱ አንድ ሁለት ወንድሞች አሉና እንደው እነሱ መድረሱ ስለማይቀር ምንድነው እኛ ያላየነው ሌላ መምህርና ትምህርት ቤት አግኝተሃል የሚሉ ጓደኞች አሉ። አንድ ሁለት ማለት ሰምተነው አናውቅም፣ እንኳን የተናገርኸውን መጽሐፉንም ሰምተነው አናውቅም ይሉኛልና በዚሁ እግር መንገድ ያው ለወንድሞቼ ውሰዱላል። ቀሲስ ወደ ማጠቃለያ ጥያቄያችን እየደረስን ነው። እንግዲህ እርሶ በተለያየ ቦታ እየሄዱ በሚያገለግሉበት ወቅትም በሀገር ቤት በውጭም እያገለገሉ ነው የሚገኙት። ለእርሶ ዛሬ እዚህ መድረስ ለአገልግሎቶ መሳካት ስኬታማ እንዲሆኑ ውጤታማ እንዲሆኑ ትልቁን አስተዋጽኦ ያደረገሉት ያው ከቤተሰቡ ባለቤቱ፣ ልጆቹ፣ በአካባቢ ደግሞ ያሉ ጓደኞቹም ሊሆን ይችላልና እንደው እስቲ ስለ ቤተሰቡ፣ ስለ ባለቤቱ፣ ስለ ልጆቹ በተለይ ከእርሶ ስኬታማነት በተጓዳኝ እንደሱስ ምን ይመስላሉ? ቤት ውስጥ ያለው የቤተሰባዊ ግንኙነታችሁ በአገልግሎትም እንደዚህ ውጤታማ እንዲሆኑ ያደረጉት ባለቤቱ፣ ልጆቹን እስቲ ስለነሱም እንደው በጥቂቱ ለተመልካቾቻችን ቢያጫውቱን። በጣም ጥሩ ነው። እውነት ለመናገር የኔ ህይወት ብቻ ሳይሆን የእያንዳንዱ መምህር የእያንዳንዱ አገልጋይ ህይወት እንዲህ አይነቱ ነገር ትልቁ ለአገልግሎቱ አስተዋጽኦ ቤቱ ነው። አንድ ሰው ቤቱ ላይ ጤናማ ህይወት ከሌለው፣ ጤናማ ጉዞ ከሌለው፣ ጤናማ ነገር ከሌለው ለሌላው አይደለም ለራሱም ላይሆን ይችላል። የኔ ባለቤቴ ልጆቹን እኔ ያሳደግኋለሁ። ሁለት ልጆች አሉኝ። አንደኛው 18 ዓመቱ ነው፣ ዘላለም መንግስቱ ይባላል። የ11ኛ ክፍል ተማሪ ነው። እንደዚሁም ደግሞ በመንፈሳዊው ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ ተምሯል። አሁንም ደግሞ ዳዊቱን ግማሽ አድርሶታል። ትንሹ ደግሞ የ10 ዓመት ነው፣ ግርማ መንግስቱ ነው። እንደዚሁ እሱም የ4ኛ ክፍል ተማሪ ነው። እሱም እንደዚሁ ውዳሴ ማርያም አሁን አንቀጸ ብርሃን እየጨረሰ ነው ያለው።
ለዚህ ሁሉ እኔ የለሁም እያስተማር ያለው ማለት ትችላለህ። እሷ ናት፣ ባለቤቴ ናት፣ ጠንካራ ናት። ባለቤቴ የትልቅ ሰው ልጅ ነች። ለ45 ወይም 50 ዓመታት ጉባኤ እያስተማሩ ያሉ የቅዳሴ መምህር ሰከላ ግሽ አባይ አቅራቢያ የሆነ ላዊ ቅርብ የሆነ የኔታ ጥበቡ ተፈራ ይባሉ የቅዳሴ መምህር ናቸውና የእሳቸው ልጅ ነች። ለ20 ዓመታት ያህል ትምህርት ቤት 20 ዓመታት 30 ዓመታት ከመድፈን ቤት ለ20 ዓመታት እንዲሁ እንደ ታቦት አክብረው ይዘዋት ነው የኖሩት በቤታቸው። የካህን ባለቤት ናት ተብላ እና የዚህ ሁሉ ባለውለታ እሷ ነች፣ ምንም ጥርጥር የለውም። ምናልባት የነሱን አንድ ቀን ሰራው ይሆናል። ከዚሁ ጎን ለጎንም አብረው እንደዚሁ በጣም 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 ስም ጠርቻ አንድ ቀን ማመሰግንበት ጊዜ ስላለኝ ጠንካራ 2-3 ጓደኞችም አሉኝ። ባለውለታዎች ናቸው። ምናልባት አንድ ጊዜ የማቀርበው ጉዳይ ለቤቴም ሳይቀር ማለት ነው አይዞህ በርታ የሚሉ ምንድነው የጎደለብህ? ምን የጎደለ ነገር አለ? ምን ላድርግልህ? የሚሉ ምንም ነገር ከኔ እንዲጎልብኝ የማይፈልጉ አንዳንድ ጊዜም በጣም ጠንካራ 2 ጓደኞች የሚሞግቱኝ አለቃ እንዳትሆን ይሉኛል። ለምን እንደሆነ አላውቀው። አለቃ እንዳትሆን ይሉና መምራት ምን ችግር አለ ስላቸው አይ ይህ ወንጌል እንዳይታጠፍለን ነው የሚሉ። ሌላ ዝርዝር ውስጥ አይገቡም። ይህ ወንጌል የምታገለግለው አገልግሎት አሁን ያለህ ብርታት ላይኖርህ ይችላል ብለው የሚመክሩ ጓደኞቼ ለቤቴ የሚሆኑና ልጆቼ ለቤተሰቦቼ የሰጠኋቸው ጊዜ አንድም ቀን የለም። ቤት ብገኝም እንኳን ያው ነገ ስለሚሰሙት እንጀራም ምግብም ቀርቦልኝ ጎን ላይ መጽሐፍ ነው ያለው እና አንዳንድ ጊዜ አሰጠንም አይደለም የሚሉት መጽሐፉን በኋላ ምግብ ተመግበህ ብታነበው አይሻልም ነው የሚሉት። በኋላ ብታነበው አይሻልም እና አውቀው አሁን የነሱ የኔ ህይወት የሚያውቁት አንደኛ መኖርን፣ ሁለተኛ ያው መጽሐፍ ማንበብን፣ ሶስተኛ ያው አገልግሎቱ በእነሱ ህይወት ሰረጸና ልክ እነሱ እኔን ሆነው ነው የሚያዩት እንጂ አንተ አገልግሎት እንደ የለም የሚሉ ያው በቃ ይሄው ምን ሆነ ማለት ነው በእነሱ ህይወት ተዋሃደና ጊዜ ሰጥቼ እነሱን እንትን ያልሁበት ጊዜ ስለሌለ በዚህ ነው የሚያውቁት እነሱ። ቀሲስ እንግዲህ ረዘም ያለ ጊዜ ቆይተናል። ግን በተለያየ ርዕሰ ጉዳይ ያነሳሁትን ጥያቄ ጥሩ አድርገው መልሰውልናል። አሁን የመጨረሻ ጥያቄያችን ነው። ምናልባት በዚህ ጉዳይ ላይ ዛሬ ለዚህ ለእርሶ መድረስ በሀገር ቤትም በውጭ አገልግሎቱ የተሳካ እንዲሆን ከማድረግም አንጻር የሚያመሰግኗቸው አካላት ካሉ እነሱም እንዲያመሰግኑ፣ ከዛም በተጨማሪ ደግሞ በአጠቃላይ ይህ መርሃ ግብር ለሚከታተሉ በሀገር ቤትም ሆነ በውጭ ላሉ ኢትዮጵያውያን ለሌሎችም ደግሞ እንደርሱ ወጣ ብለው አገልግሎት ለሚያገለግሉ ወንድሞች አባቶች ምን የማጠቃለያ መልእክት ያስተላልፋሉ? ማጠቃለያ የምሰጠው መልእክት በመጀመሪያ ደረጃ የሚዲያ በእውነቱ ይህን አዘጋጅቶ እንዲህ አይነቱን ለህዝብ ተደራሽ ለማድረግ በምትጠሩት ጥረት እግዚአብሔር ይስጥልን፣ በርቱልን እላለሁ። ብዙዎቹ እኔ ብዙ ጊዜ አልጽፍም ማለት የምንድነው ይህ ዝም ብሎ ሚዲያ ላይ አልጽፍም ግን አያለሁ አንዳንድ መልእክት አሁን እንዲህ አይነት ነገሮች ሲሰሩ የቤተክርስቲያን ጉዳይ ሲጻፍ ሳይታች ማያቸው ኮሜንቶች ከማን እንደመጣ ባይታወቅም ዝም ብሎ አንዳንዱ የራሱን ብሶት ይሄን መናገርታችሁ እንትናገራላችሁ ስንት የሚነገር ነገር እያለ ጊዜውን እያያችሁት ሚላለና በያገኘነው ነገር ተምረንበት እንለፍላለሁ። በየሰማነው ነገር ብንማርበት ብንጠቀም በጎ ነገሩን ብንይዘው የሚል ሐሳብ አለኝ። ሁለተኛው ይህንን ለሚከታተሉ እያንዳንዱ ስለምንሰራው ነገር ሰበበኞች አንሆን። የቅዱስ ሲኖዶስ እኮ ነው የድርሻ፣ የሀገረ ስብከቱ እኮ ነው፣ የሊቀ ጳጳሱ እኮ ነው፣ የሰበካ ጉባኤ እኮ ነው፣ የአስተዳዳሪው ነው አንበል። እኔም እችላለሁ እንበል፣ እንስራ፣ ድርሻ አለን። ለምሳሌ ይህንን ቦታ እኔ በሄዱበት ሰዓት ብዙ ገጠመኞች ሊኖር ይችላል እኮ በመካከል አንዳንዶቹ ሄደን አብጃን እናደራጅ ብለው የጠየቁ ሰዎች እንዳሉ ሁሉ ሰማለሁ። በመካከል ልክ ይሄ አለ አይደለ አንዳንዶቹ ደግሞ ይሄዱና እንዴ ያለ ሀገረ ስብከት ሄደው እኮ እንዲህ ስራ ሰራኩ ብለው የሚከሱ ሁሉ ይኖራል። በጣም ብዙ አይነት ነው የምንሰማው ነገር እና መስራት እችላለሁ ብለን ቀን ቁሞ አይጠብቀንም። ቤተክርስቲያን ይህን ያህል ዓመት ካስተማረችን እኔ የምጠብቀው አካል መኖር አለበት ብዬ አልጠብቅም። ከዚህ ካደረሱ ከዚህ በኋላ ያለው አካሎቹ ስርዓቶቹ የክፍሉ ሊቀ ጳጳስ ሊጠብቁ ይችላሉ። በድርሻ የስብከተ ወንጌልን ግን ከምፈልግበት ቦታ አድርሻለሁ። ካደረሱ በኋላስ የሚፈልገው ነገር አድርጌያለሁ። ከዚህ በኋላ ምን ይጠበቅብኛል? ከዚህ በኋላ ተከታትሎ ጉዳዩን ደግሞ የክፍሉ ሊቀ ጳጳስ ደግሞ ከፍ አድርገው ደግሞ ሊሰሩት ይችላሉ እና
እንችላለንና በያገኘነው ቦታ መክሊታችንን አገልግለንበት አንድ ቀን መጠራት ስለማይቀር ምን ሰራ በቃ ተማረ ሞተ የሚለው ታሪክ እንዳይደገም ተግተን ለቅድስት ቤተክርስቲያን ለሀገር ለሕዝብ የሚጠቅም ስራ እንስራ። ጥሩን ነገር እናድርግ፣ መጥፎውን ነገር እንተወው። ከዚያ ውጭ ደግሞ በቃ በጎ የሚሰራ ሰው ካገኘው በዚያ ሰው ንቅና። ለምሳሌ ሰሞኑን አሁን አይቻለሁ እንግዲህ አላቃቸውም በርቀት ነው የሰሩትን ስራ ያየሁት። ማላዊ ላይ የሚሰሩትን ሊቀ ስዩማን አሉ፣ ብፁዕ አቡነ ማቴዎስ አሉ። ይህንን ተደራሽነቱን ጥሩ ነው እየሄደ ያለው። ስለዚህ ጥሩ እንስራ። ማንን ልሹም ማንን ልሸልም በቃ እዚህ ሀገር ውጭ ከተባለ ብዙ ጊዜ አብሬ ማስተላለፈው ብዙዎቹ የውጭ ሀገር ከተባለ በቃ የሚታፈስበት የሚገኝ የሆነ ነገር አድርገን አነሳ። መጀመሪያ ቤተክርስቲያኗን ተቋሟን ምን ላድርግ የሚለው ላይ እንትጋ። እዚህ ያሉ ምዕመናንን እንረዳቸው፣ እንስማቸው። መዋቅሩን የምናበላሸው አቅጣጫ የሚያስተው እኛው ነን። ብዙ ጊዜ በአግባቡ ከመረራናቸው በአግባቡ ካስተማርናቸው አራያ ከሆንናቸው ምዕመናን በአግባቡ ይሰራሉ። ምክንያቱም ብዙዎቹ የራሳቸውን ሐሳብ ይተክሉትና መጨረሻ ላይ መመለሻ ይጠፋዋል። ሲመሰረት የቤተክርስቲያን ተዋል መዋቅር ይጠብቅ፣ ጥሩ ይሁን፣ ሚሽን ይኖራት ቤተክርስቲያን። ለምሳሌ ቤተክርስቲያን አሁን ይህ ቦታ ተገኘ፣ ከዚህ በኋላ ምን ማለት ልንጀምር ማለት ነው? በእንተ ማርያም ማለት ልንጀምር ነው። ቅዱስ ሲኖዶስ ማስበውበት ምን ያህል ክርስቲያኖች ናቸው? 50 40። ለምን ቤተክርስቲያን እንሰራላቸው? ለምን አይሰራም? ለምንድን ነው ግድ አሁን እነሱ ተፍጨርጭረው ከዚህ ከደረሱ አሁንም ተፍጨርጭረ ቤተክርስቲያን ስራው ማለት የለብንም ብዬ አስባለሁ። ምክንያቱም ሌሎቹ ስም ማልጠራው ምዕመን ሳይኖራቸው ቤተክርስቲያን ይተክላሉ። ተቋሙ ይቀድማል፣ ምዕመኑ ይከተላል። ተቋሙን ያስቀድሙታል። አንድ ቀን አማኝ ሊኖረን ይችላል ብለው የግብጾች አህት አብያተ ክርስቲያናት አሉ ብዙዎቹ። እዚያ ቦታ የተሰራው ቤተክርስቲያን የነሱ አማኝ እኮ የለም እኮ። በአጋጣሚ ተሰብስበው የሚያስቀድሱት የኛ ምዕመናን ናቸው። አንድ ነው፣ ልክ ነው፣ አውቃለሁ። ግን ለምን ሰሩት ከተባለ አማኝን ልናገኝ እንችላለን ብለው፣ እኛ ግን አማኛለን አንሰራው እና እኔ ይቅደም እንቅደም። አፍሪካ ነገ በህዝቡ ዘንድ ደም የምዕመናኑን ደም እግዚአብሔር ከኛ ከመፈለጉ በፊት ስራ እንስራ፣ በፍቅር እንስራ፣ በሰላም በአንድነት በመተሳሰብ አይዞ በጎ በርታ በመባባል ሌላውን እንደው በከንቱ ውዳሴ መጠላለፉን ታሪክ ሽማሞስ ምን ተተን ጥሩ ስራ እንስራላለሁ። አመሰግናለሁ። መጋቢ ብሉይ ወሐዲስ ቀሲስ መንግስቱ አማረ ዝግጅት ክፍላችን ድረስ መጥተው በተለይ በአፍሪካ ውስጥ በምስራቅ በምዕራብና በማዕከላዊ አፍሪካ ያሉትን ተሞክሮ እየሰሩ ያሉትን ስላጫወቱን እግዚአብሔር ይስጥልን ያክብርልን። ክቡራን ተመልካቾቻችን ከመጋቢ ብሉይ ወሐዲስ ቀሲስ መንግስቱ አማረ ጋር ያደረግነው ቆይታ የተከታተላችሁትን ይመስል ነበር። በተለይ ቀሲስ መንግስቱ በአፍሪካ ውስጥ እዚህ ማዕከላዊ አፍሪካ፣ ምስራቅ አፍሪካና ምዕራብ አፍሪካ ላይ ሰፊ አገልግሎት እየሰጡ የሚገኙ ታላቅ የቤተክርስቲያን ልጅ ናቸው። እንግዲህ በውጭ ዓለም በተለይ አፍሪካ ውስጥ ብዙዎች አስተምሩን አጥምቁን የሚሉ ወገኖቻችንም ያሉበት ነው። ከዛም በተጨማሪ በተለያየ ቦታ ላይ ኢትዮጵያውያንም የሚገኙበት ቦታ ነውና እንደነዚህ አይነት ቦታ ላይ ስብከተ ወንጌል ማስፋፋት ምዕመናን በአቅርብ ንስሐ አባት እንዲያገኙ ማድረግ ትልቅ ስራ ነውና እንግዲህ ከመጋቢ ብሉይ ወሐዲስ ቀሲስ መንግስቱ አማረ ብዙ ነገር እንደተማራችሁ ብዙ ነገር እንደቀሰማችሁ ተስፋ እናደርጋለን። በዝግጁ ክፍል ስም ቀሲስ መንግስቱ አማረን እናመሰግናለን። መርሃ ግብራችን የተከታተላችሁትን ይመስል ነበር። የዛሬው መርሃ ግብር በዚሁ እናጠናቅቃለን። ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን መርሃ ግብር እንድትከታተሉ እየጋበዝን በዚሁ እንሰናበታለን። ሰላም ሁኑ።